በሁለት ጉዳዮች ላይ ፕሮግራሜን ከመጀመሪያ በፊት የአፋብን መግለጫ ወጥቷል። የዚህ ምክክር ኮሚሽን እየተባለ የሚደረገውን የድራማ ሂደት በተመለከተ ጠንከር ያለ መግለጫ አውጥቷል። አፋብን መግለጫው በተለያዩ ሚዲያዎች በስፋት እየተሰራጨ ነው ያለው። በአማርኛም በእንግሊዘኛም መረጃዎቹ እንዲደርሱ ለማድረግ ጥረት እየተደረገ ነው ያለው። በቀደም እንግዲህ ይህንን ለመጠየቅ እና ለማስታወስ ሙከራ እያደረኩ ነበር። ሁሉም ኢትዮጵያ ውስጥ ያሉ የተቀናጁ ኃይሎች አገዛዙ እያደረገ ያለውን የድራማ በምክክር ስም የሚደረግ ድራማ በኢትዮጵያ ሕዝብ ላይ የሚደረግን ሌላ ተጨማሪ ጥቃት በተመለከተ ሰፋ ያለ መግለጫ ነው አፋብን ያስተላለፈው። እሱን መግለጫ ትንሽ ወደ እናንተ ባቀርበው ደስ ይለኛል። ሐሳብ አስተያየትም አክልበታለሁ። ከዛ ሌሎች ጉዳዮች አሉን። እንግዲህ ዛሬ ይዘናቸው የመጣናቸው አዳዲስ መረጃዎች አሉ። ብርሃኑ ጁላ ወደ አደባባይ መጥተዋል። ኦሮሚያ ክልል ስላሉ አመራሮችም እንደዚሁ የምንነግራችሁ ነገር አለ። በተለይ በኦሮሚያ ክልል የክልሉ የጸጥታ ዘርፍ ቢሮ ኃላፊ ጀነራል ድሪባ መኮንን የተናገራቸው ነገሮች አሉ። ትግራይና የአማራን ህዝብ በተመለከተ እና ትግሉን በተመለከተም እንደዚሁ እሱንም ወደ እናንተ የምናደርስ ነው የሚሆነው። ሌሎች ጉዳዮችም አሉን በቀጠናው ላይ ያሉ ነገ በሚኖሩን ፕሮግራሞች በተለይ ቲክቶክ ላይ የሚኖርን ፕሮግራም በተመለከተ እንደዚሁ ማብራሪያ የጠየቃችሁኝ ሰዎች ስላላችሁ እሱንም በተወሰነ መንገድ አድሬስ ለማድረግ ሞክራለሁ። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩ በቀጥታ አፋብንን መግለጫ ዛሬ የተሰጠውን በብሔራዊ ምክክር ኮሚሽኑ ዙሪያ የተሰጠውን መግለጫ አደርሳችኋለሁ። ብሔራዊ ምክክር ኮሚሽኑ እያበደ ነው ያለው። በነገራችን ላይ እብደቱን በተመለከተ እንነግራችኋለን። ይቅርታ መግለጫውን ወደዚህ እያዞርኩት ስለነበረ ነው። ሙሉ መግለጫውን ላቅርብላችሁ። የመስፍን አርአያ ያለበትንም ሁኔታ እናነሳላችኋለን። በምን አይነት ሁኔታ ውስጥ ነው መስፍን አርአያ የሚገኘው የሚለው ሐምሌ 18 ቀን 2018 ዓ.ም በብሔራዊ ምክክር ኮሚሽን ስም ዘረፈጁ አገዛዝ ያዘጋጀውን የብልጽግናና ጀሌዎቹ ጉባኤ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ ነው የሚለው። በዚህ ረገድ ልዩነትና ለጦርነት ምክንያት የሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግን በተመለከተ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆየ ጥሪ መሆኑ ይታወቃል ይላል አፋብን። ከህዝብና የህዝብ ጥሪ እንደነበረ ከዚህ በፊት ይሄን ጉዳይ ያነሳል። ሐቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ መሆኑን ያህል ብሔራዊ ምክክር ሂደት በተለይም ምክክር ሂደቱ አካታችነት በሚካሄድበት ነባራዊ ሁኔታ ሂደቱ በሚመራበት ተቋም አወቃቀርና በተቋማዊ ገለልተኝነት አሳታፊነትና ሌሎችም በሁሉም አግባብ ካልታዩ ነባር ችግሮችና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም ነው የሚለው። በብልጽግና አገዛዝ ጦረኝነትና ዘረፈጅ የቀውስ አገዛዝ ምክንያት በአመታት የተሸጋገረና በሚሊዮኖች ህይወት መሰቃቀል ደም አፋሳሽ ጦርነት ውስጥ ያለችው ሀገራችን ይህንን ህዝብ ላይ የተከፈተውን ጦርነት ያወጀው አገዛዝ ጦርነትን ለማስቆም ምንም አይነት ፍላጎት ባላሳየበት በዚህ ሁኔታ ውስጥ የሚደረግ ምክክር ድግስ በጀት ከማባከልና ለአገዛዙ የገጽታ ግንባታ ከመስራት ያለፈ ፋይዳ አይኖረውም ነው የሚለው። አጠቃላይ አማራ ህዝብ ያለበትን ሂደት በስፋት ይዳስሳል። ባለፉት ዓመታት ዳበሳ ከሚታወቁ የሀገሪቱ እውነቶች መካከል ጦርነት፣ ስደት፣ መፈናቀል በሚሊዮኖች ህይወትን ያመሰቃቀለ ደም አፋሳሽ ጦርነት ውስጥ ያለችው ሀገራችን መፈናቀል፣ ጅምላ ጭፍጨፋና ማንነት መሰረት ያደረጉ ግልጽ ጥቃቶች በአገዛዙ ስፖንሰርነት እየተፈጸሙ ባለበት በዚህ ሰዓት የብልጽግና የቀውስ አገዛዝ ሚሊዮኖች ተሰደዋል። በርካቶች በአገዛዙ የጸጥታ መዋቅር ንብረታቸው ተዘርፈዋል፣ ወድመዋል ነው የሚለው። አማራ ክልልን ጨምሮ በከፊል የሀገሪቱ ክልል በወታደራዊ አገዛዝ ስር ከወደቀ 3 ዓመታት አስቆጥሯል። አገዛዙ በቀጥታ እንግዲህ ከ3 ዓመታትን በላይ ነው። በነገራችን ላይ ሀገሪቱ በአስቸኳይ ጊዜ አዋጅ መተዳደር የጀመረችው አብይ አህመድ ወደ ስልጣን ከመጣ በኋላ ነው። የአማራ ክልል ከአማራ ክልል ጦርነት በፊትም በነበሩ ሂደቶች ውስጥ የአማራ ክልልም ሆነ የሀገሪቱ አብዛኛው አካባቢ በአስቸኳይ ጊዜ አዋጅ የሚተዳደር መሆኑ መዘንጋት የለበትም። አብይ ኢትዮጵያን ገቨርን አድርጎ አያውቅም። በአስቸኳይ ጊዜ አዋጅ ነው ሲያስተዳድር የከረመው። ከዛ ውጪ ጦርነትና አስቸኳይ ጊዜ አዋጅ የኢትዮጵያን መንግስታዊ አስተዳደር ሚና ሸፍነው ህዝብን ሲያሰቃዩ ደም ሲያፈሱ ህዝብ ሲያፈናቅሉ ነው የከረሙት ማለት ነው። የአማራ ክልልን ጨምሮ አገዛዙ ይሄንን ምንድን ነው የሚለው የአማራ ክልልን ጨምሮ በከፊል የሀገሪቱ ክልል ወታደራዊ አገዛዝ ስር በወደቀበት 3 ዓመታትን ባስቆጠረበት በዚህ ሰዓት አገዛዙ በቀጥታ እርስ በርስ ግጭቶችና ጦርነቶችን በማዋለድና አለመተማመን እንዲደግስ በማድረጉ አብዛኛው የሀገሪቱ ክፍል ቀውስ ውስጥ ይገኛል። ይኸውም ወታደራዊ አገዛዝ ምርጫ ለማድረግ በማያበቃ የሰላም ሁኔታ ሳይኖር ራሱ ተመራጭ፣ ራሱ ታዛቢ፣ ራሱ መራጭ፣ ራሱ አስመራጭ በመሆን ትልቅ የፖለቲካና የዲሞክራሲ ክንውን በሆነው የምርጫ ሂደት ላይ መሳለቁን
የዓለም አቀፉ ማህበረሰቡም የመሰከረውና የታዘበው ሀቅ ነው። ይህንን ተከትሎ 2018 ዓ.ም የምርጫ ክንውን አለመካሄዱንና ብልጽግናም በምርጫ ያገኘው ቅቡልነት እንደሌለ ተረጋግጧል። ትግራይ አልመረጠም፣ አማራ አልመረጠም፣ የተቀረው የኢትዮጵያ ህዝብ ምርጫ አላደረገም። አገዛዙ ግን ተመርጫለሁ ባይ ነው። አገዛዙ ይህንን ምርጫ ድግስ ያጣውን ቅቡልነት በምክክር ለማግኘት ጥረት እያደረገ ቢሆንም በብሔራዊ ምክክር ሂደቱ ለማሰናዳትም ሆነ ባለቤትነት ለማስኬድ የሚያበቃ የህግ መሰረት ግን የለውም። ሐቀኛ ብሔራዊ ምክክርን መምራት የሚችል ኮሚሽን በኢትዮጵያ ውስጥ ባሉ ተፋላሚ ኃይሎች ይሁንታ የተሰጠው የሲቪክ ማህበራትን ጨምሮ በሁሉም ኃይሎች ተሳትፎ የተቋቋመ ገለልተኛነቱም የተረጋገጠ መሆን ይገባው ነበር። በወቅቱ የብሔራዊ ምክክር ጉዳይን እመራለሁ የሚለው ኮሚሽን ካገዛዙ በስተቀር በየትኛውም የፖለቲካ ኃይል እውቅናና ይሁንታ ያልተሰጠው ከመሆኑም ባሻገር ብልጽግናን በተለይ ጠቅላይ ሚኒስትሩን የግል ፍላጎት ብሔራዊ ምክክር ውጤት አድርጎ ይዞ ለመቅረብ እየተዘጋጀ ነው። ሂደቱ የሚመራበትና አሰራር የሚወስን ህግ እንኳን እንዲወጣ ያላደረገ የጓዳ ወዳጆችና የፖለቲካ ደላሎች ስብስብ በሂደት ውስጥ እየተሳተፈ ይገኛል። ገለልተኛ ባልሆነ ተቋም የሚመራ ምክክር ደግሞ የብልጽግና ካድሬዎች ውይይት እንጂ ብሔራዊ ምክክር አይደለም። በአጠቃላይ ምን እያለ ነው አፋብን? the national dialogue is neither national nor a dialogue። ብሔራዊ ምክክር ኮሚሽኑ ብሔራዊም አይደለም ምክክርም አይደለም እያለ ነው አፋብን። ለሀገሪቱ ችግር ዘላቂ ሰላምም አያመጣም። ላለፉት በርካታ ዓመታት ሐቀኛ ወኪል ሳይኖሩ በመቅረቱ እጣ ፈንታው ለሌሎች ፖለቲካ ኃይሎች ሲወስኑለት የቆየው የአማራ ህዝብ ላለፉት በርካታ ዓመታት ፖለቲካል አማራ አልነበረም። ኦብቪየስሊ ብዙ እያወራን ነው የነበረው በዚህ ጉዳይ ላይ። ስለዚህ በሌሎች ኃይሎች በስማ በለው ሲወሰንለት የቆየው የአማራ ህዝብ በዚህ ምክክር ጉባኤ ተመሳሳይ ሂደት ውስጥ ይገኛል። ሌላኛው ታሪክ ራሱን እየደገመ 83 ፊታችን ላይ አይናችን ላይ የተጻፈ በምክክር ኮሚሽን ስም ክህደት፣ በደል፣ ግፍ፣ መፋቅ በህዝባችን ላይ የተፈጸመ ይገኛል። የአብንና የአማራ ብልጽግና ስም ከየጎሬው ተለቃቅመው በጉባኤው አማራን ወክለናል እያሉ እንሳተፋለን በሚሉበትም በአማራ ላይ ይፋዊ ጦርነት ያወጀውን ዘረፈጅ አገዛዝ የተቀበሉ የብልጽግና ወኪሎች እንጂ የአማራ ህዝብ ወኪሎች አይደሉም። ነገራችን ላይ አማራ የወከላቸው በብሔራዊ ምክክር ኮሚሽን እንዲወክሉት የመረጣቸው አካላትም በፓርላማም በህግ አውጪ ምክር ቤትም አማራን እንዲወክሉ የመረጣቸው አካላት የሉም። አማራ ትግል ላይ ነው። ምርጫም አላረገም። በናሽናል ዲያሎግ ሂደት ውስጥም እንዲሳተፉ የወከላቸው አካላት የሉትም ነው መግለጫው የሚለው። በዚህ ጉባኤ አስተዋጽኦ ማድረግ የማይችሉ በመሆናቸው ይህ ምክክር ጉባኤ የአማራ ህዝብ ያልተወከለበትና የማይሳተፍበት መሆኑ ክሊርሊ ኢትዮጵያ ውስጥ ላላችሁ የብሔር ብሔረሰብ ልሂቃን ነን የምትሉ አካላት፣ ፖለቲከኞች፣ በኢትዮጵያ ፖለቲካና ጣፈንታ ዙሪያ ላይ እንመክራለን የምትሉ ስቴክሆልደር ነን የምትሉ አካላት በሙሉ እና መላው የኢትዮጵያ ህዝብ በዚህ ሂደት የአማራ ህዝብ እጅ የለበትም። አማራ በዚህ ምክክር ኮሚሽን እና ሂደቱንም ውጤቱንም አውትራይት ሪጀክት ያደረገ ከፍተኛ ትግል፣ መስዋዕትነት የሚጠይቅ ትግል እያደረገ ያለ ማህበረሰብ የአማራ ህዝብ የዚህ ሂደት አካል አይደለም። ታሪክ ይህንን ንግግሬን መዝግበህ ያዝ። የዚህ ምክክር ሂደትም የ83ቱ ሂደትም አካል አይደለንም። በየዘመኑ ለሚታደሱ የጥፋት የፖለቲካ ፕሮጀክቶች ሂደት ውስጥ አይደለም አማራ። ኢትዮጵያ ላለፉት 40 ዓመታት እና ከዛ በኋላ ለመጡ የፖለቲካ ሂደቶችና ላሳለፈቻቸው የመድማት ሂደቶች ውስጥ አማራ የነበረው ፖለቲካዊ ሚና ኢምንት ነው። የለም፣ ኔግሊጂብል ነው። የለም ፖለቲካ ውስጥ በዛ ሂደት ውስጥም በዚህ ሂደት ውስጥም የለበትም። አፋብን ይሄንን እያረጋገጠ ነው ያለው። በእኛ ስም ከዚህ በኋላ የሚፈጸም የሚወጣ ምንም ነገር ህዝባችንን የማይመለከት መሆኑን ክሊርሊ መታወቅ መቻል አለበት። የአማራን ህዝብ ብቻ ሳይሆን ከብልጽግና አገዛዝ ጋር ይፋዊ ጦርነት ውስጥ ያሉ የፖለቲካ ኃይሎች ያገለለ የምክክር ጉባኤ በመሆኑ ከአማራ ህዝብ ብቻ ሳይሆን ሌላውም የኢትዮጵያ ህዝብም ቢሆን የዚህ ጉባኤ በትክክለኛ ወኪሎቹ አማካኝነት እየተሳተፈ ነው ብለን አናምንም። ይሄ የማቋም ነው፣ የአማራ ህዝብ አቋም ነው።
ይሄ የአማራ ህዝብ አቋም። ሌሎች ኢትዮጵያውያንም በዚህ ሂደት ውስጥ እየተሳተፉ ነው ብለን አናምንም። የማናውቃቸው አይተናቸውም ሰምተናቸውም የማናውቃቸው ግለሰቦች ናቸው ሲተራመሱ የምናየው። በምን መንገድ እንደመጡ፣ ማን እንዳመጣቸው፣ ለምን እንደመጡ፣ ስለምን እንደሚወያዩ፣ እንዴት እንደሚወያዩ አናውቅም። ምክክርም ተወለደ ኮሚሽንም ተወለደ ሲባል ነው የምንሰማው። የሁለቱም ሂደት አካል አይደለም ህዝባችን። ኦኬ ምክክርና ኮሚሽን ከተወለዱ ቀጣይ የሚወለደው ኦህዴድ ነው የሚሆነው ስሙ እየተባለ ነውና በጣም ህዝቡ ሙድ እየያዘበት ያለ ጉዳይ ነው። በነገራችን ላይ ኢትዮጵያ ላይ ምናልባትም በታሪክ ውስጥ በጣም ከሳቅንባቸው ታሪካዊ ሂደቶች ውስጥ አንደኛው ትልቁ ናሽናል ድራማ የኢትዮጵያን ህዝብ በሳቅ የፈጀ ድራማ ከተባለ መስፍን አርአያ የሚመራው እና መስፍን አርአያ የሚያስቀው የኢትዮጵያ ህዝብ የናሽናል ድራማ ናሽናል ኮሜዲ እና ያ ሂደት ካልሆነ በስተቀር ሌላ ቁም ነገር ያለው ነገር እያየን አይደለም የሚል ነው። በመሆኑም ድርጅታችን አፋብን ለአማራ ህዝብ ይላል ለኢትዮጵያ ህዝቦችና ለዓለም አቀፉ ማህበረሰብ የሚከተለውን ጥሪ ያቀርባል። ለአማራ ህዝብ ምን ማድረግ እንዳለበት ታውቃለህ ተብለሃል። ጀምረሃል ትጨርሰዋለህ ነው። ሌላ መልእክት የለውም። ጀምረሃል ትጨርሰዋለህ። ያልማትጨርሰውን አልጀመርክምና መቋጨት ከጀመርክ በኋላ እንግዲህ መቋጨት ሳትጨርስ አትለብሰውም እና ቋጭቶ መጨረስ ይገባል ነው መልእክቱ። ስለዚህ ለዛ ሐቀኛ መራራ ትግል ራስህን ሁሉ ጊዜ ማዘጋጅ፣ አሁንም እያደረክ ያለውን ትግል እንገነዘባለን በሚል ቋጭቶታል። ሌላውን ዝርዝሩን እናንተ አንብቡት። ለኢትዮጵያ ህዝብ የምክክር የተባለው ክሹፍና አስመሳይ ሂደት ለአማራ ህዝብ ጨምሮ ሌሎች ጥያቄ ያላቸውን የፖለቲካ ኃይሎች የሚሳተፉበት አለመሆኑን፣ የሀገሪቱ አንድነት የበለጠ አደጋ ላይ የሚጥል መሆኑን፣ እርስ በርስ ጦርነት ውስጥ የማያስቆም የሚያስገባ መሆኑ፣ የአንድ ግለሰብና የገዢ ቡድን ፍላጎትን ለማሳካት እየተደረገ ያለ በመሆኑ ማንም ከአማራ ህዝብ ጎን ቆሞ ስርዓቱን ለመታገል መዘጋጀት ይኖርበታል ይላል መግለጫው። ዛሬ ሲዳማ አካባቢ በሲዳማና በጉጂ አካባቢ ለረጅም ጊዜ የቆየ ግጭት እንደሆነ ባውቅም በተለያየ ምክንያት አሁን ላይ ፖለቲሳይዝድ ሆኖ በጣም ከፍተኛ አልቄት እያስተናገደ አካባቢው እንዳለ ሰምቻለሁ። በጣም አሳዛኝ ቪዲዮዎችም ደርሰውኛል። እዚህ ፕሮግራም ላይ ለመልቀቅ እቸገራለሁ። በሲዳማ ተወላጆች በተለያየ መንገድ ቤታቸው ሲቃጠል የሚያሳይ ነው። በተለያየ መንገድ እንደምታውቁት ይሄ ፖለቲካ ኃይል ኦህዴድ የሚመራው ቀውስ ጌዲዮን ሀገር አልባ እንዳደረገ ታውቃላችሁ። ሲዳማን ሀገር አልባ እንዳደረገ ታውቃላችሁ። ሌላውንም ማህበረሰብ እንደዚሁ እያደረገ ነው ያለው። ራሱን የኦሮሞን ህዝብ ከወዳጆቹ ጋር ከጎረቤቶቹ ጋር አብሮ ከኖራቸው ህዝቦች ጋር በከፍተኛ ግጭት ውስጥ ቅራኔ ውስጥ እንዲገባ እያደረገ ነው ያለው። በሶማሌና በኦሮሚያ ክልል ያለውን ሁኔታ እየሰማችሁት ነው ያላችሁት። በሲዳማና በኦሮሚያ ክልል ሁኔታ ያለውን ሁኔታ እየሰማችሁ ነው ያላችሁት። በአፋር በሌሎችም አካባቢዎች ላይ ያለውን ሁኔታ የምትሰሙት ነው። በዚህ ሁኔታ ውስጥ የኦሮሞም ህዝብ ረፍት ባላገኘበት፣ ሌላውም የኢትዮጵያ ህዝብ ረፍት ባላገኘበት፣ ኦህዴድ ግን አዲስ አበባን ሌሎች ወሳኝ ሀገራዊ ሁነቶችን ለራሴ አድቫንቴጅ ነጥብ አስቆጥረበታለሁ ብሎ ከፍተኛ ርብርብ እያደረገበት ይገኛል። በዚህ ሂደት ውስጥ ኔሽንም የለም ተወያይም የለም። የሀገሪቱን አሁን የገጠማትንም ትናንት የገጠሟትንም ወደፊት የሚያጋጥሟትንም ችግሮች ለመፍታት የሚያስችል ሂደትና ቅንነትም የሌለ መሆኑን በግልጽ ማወቅ ያስፈልጋል የሚል ነው። አጠቃላይ ከአማራ ህዝብ ትግል ጋር አብሮ ቆሞ ኢትዮጵያ የተሻለ ዲያሎግ እንዲኖራት፣ ኢትዮጵያ የተሻለ ስርዓት እንዲኖራት፣ የሚመጥናትን ስርዓትና አስተዳደር እንድታገኝ ለማድረግ በሚደረግ ትግል ውስጥ የየራሳችሁን ሚና ተወጡ የሚል መልእክት ያለው ይዘት ያለው መልእክት ተላልፏል። ሌላው ለዓለም አቀፉ ማህበረሰብ የተላለፈው ነው። የዓለም አቀፉ ማህበረሰብ እንደሚታወቀው በትክክለኛ መንገድ የማይካሄድ ብሔራዊ ምክክር ሂደቱ ካለ መኖሩ የከፋ ሀገራዊ ችግርን ያስከትላል። የበርካታ ሀገራትን ኢራቅን ጨምሮ የየመን የሌሎች ሀገራት ተሞክሮም ይሄንን ነው የሚያሳየው። ብሔራዊ ምክክር ከከሸፈ አንድ ሀገር የምትገባበት ቀውስ አብይ አህመድ ብቻ ነው ኢማጂን የማያደርገው እንጂ በዚህ ላይ በተለይ በኮንፍሊክት ስተዲስ ላይ ስፔሻላይዝ ያደረጋችሁ ሰዎች እንዲህ አይነት ቀውስ ሲያጋጥም እና አብይ አህመድ የሚነካኩት አጀንዳ ኢትዮጵያን ምን ሊያደርጋት እንደሚችል አንድም ልሂቅ ከዲያሎጉ ጥሩ ውጤት እንደሚወጣ እንጂ
ከዲያሎጉ አለመሳካት በኋላ ሊመጣ የሚችለውን አስከፊ አደጋ አንዳቸውም የተነተኑት ጉዳይ አለመሆኑንና ኢትዮጵያም ከዚህ ዲያሎግ መፍረስ በኋላ ለሚመጣው አደጋ ራሷን ያላዘጋጀች መሆኑ አሳዛኝ ሆኖ ትመለከቱታላችሁ። አብዛኞቹ እየተመካከርን ነው፣ ደስ በሚል ሁኔታ ሳቅ በሳቅ ሆኗል አዳራሽ ውስጥ ነው የሚሉት። እነሱ ያንን በሚሉበት ሰዓት ሀገሪቱ በሁሉም አቅጣጫ እየደማች መጠነ ሰፊ ወታደራዊ ዝግጅት እየተደረገ የአማራ ሚሊሻ ከደብረ ብርሃን ከሸዋና ከተለያዩ ሀገሪቱ አካባቢዎች በተለይ ከአማራ ክልል ከኦሮሚያ ክልል እየተጫነ በተለያየ አካባቢ ወደ ትግራይ አዋሳኝና አፋር አዋሳኝ አካባቢዎች ላይ እየሄደ እንዲሰፍር እየተደረገ ያለበት ሁኔታ እንዳለ ትመለከታላችሁ። በእርግጥ እነዚህ ሰዎች ዝግጁ ናቸው ወይ? ለሚቆሰቁሱት እሳትና ቆስቁሰውት ከዛ በኋላ ለሚመጣው አደጋ ዝግጁ ናቸው ወይ የሚለውን ነገር በተመለከተ ብዙዎች ምን እያካሄዱ እንዳሉ እንኳን ምን አይነት ጥፋት እየፈጸሙ እንዳሉ እንኳን የሚገነዘቡት አይነት እንዳልሆነ በግልጽ ይቀመጣል። የምንገባበት ቀውስ እጅግ ከባድና በአዙሪት የተሞላ የማይገመት ይሆናል። ብዙ የሀገራችን ብሔራዊ እርቅና ምክክር የተኮላሸው ገለልተኛና አሳታፊ የሌለው ሂደት በመከተላችን እንደሆነ ብዙ ምሳሌዎች፣ ብዙ ተሞክሮዎች አሉ ይላል የአፋብን መግለጫ። በአሁኑ ያገዛዙ ብሔራዊ ምክክር የተባለው ሂደትም የህዝብ ቅቡልነት የሌለው እውነተኛ ችግርን የማይፈታ የብልጽግና ደጋፊዎቹና አገዛዙን ራሱን ከማጽናናት የዘለለ ምንም የረባ ፖለቲካ ፋይዳ በኢትዮጵያ ታሪክ ውስጥም ልንጽፈው የማይገባ በእውነቱ ከተማርንበት ከክሽፈቱ ብቻ ልንማርበት የሚገባ ሂደት ወይንም ሀገራዊ ስላቅ ሆኖ ነው የሚያልፈው። ከዚህ ጋር በተያያዘ ዓለም አቀፉ ማህበረሰብ እንዲያደርግ አፋብን ያስተላለፈው ጥሪ የአሁኑ ያገዛዝ ብሔራዊ ምክክር የተባለው ሂደትም ቅቡልነት የሌለው እውነተኛን ችግር የማይፈታ በብልጽግናና ደጋፊዎቹ ስልጣን ማጽናኛ እንደሆነ እና የሀገሪቱ እንዲሁም የቀጠናው ሰላም ከድጡ ወደ ማጡ የሚያስገባ መሆኑን ተገንዝባችሁ ለሐቀኛ ሽግግርና ዘላቂ ሰላም እንድትሰሩ ወይንም ደግሞ ድጋፍ እንድታደርጉ ጥሪ እናቀርባለን ነው የሚለው። የዓለም አቀፉ ማህበረሰብ አሁንም በፋይናንስ የሚያደርጉ ሀገራት አሉ። ማውቃቸው ሀገራት ናቸው። ለምን እንደሚያደርጉ ታውቃለሁ። በነገራችን ላይ እንዲሳካ የማይፈልጉ ሀገራትም ጭምር እንዳሉ አውቃለሁ። እንዲሳካ የማይፈልጉበት ምክንያት ያገዛዙ ጥሩ የተሻለ መዶሻ እንደሆነ ስለሚያውቁ ነው እንጂ ይሄ ሂደት በሂደቱ ማግስት ምን እንደሚያመጣ አብረን የምናየው ስለሆነ ማለት ነው። ግን ፋይናንስ የሚያደርጉ ሀገራት ስቲል አሉ። ይሄንን ሂደት ሰፖርት ያደርጋሉ ፋይናንሻሊ ምንም እንደማያመጣ እያወቁ የሀገሪቱ አክተሮች እንደሌሉበት ቁልፍ ተዋናያን እንደሌሉበት ለሀገሪቱ ሰላምም ሆነ ዘላቂ ሽግግር የፖለቲካ ሽግግር ምንም አይነት አስተዋጽኦ እንደሌለው ያውቃሉ። ግን ፋይናንስ የሚያደርጉት ሀገሮች አሉ። ምክንያቱም ይሄን ፌለር የሚፈልጉትም አሉ። ውድቀቱ ወደ ሌላ አይነት አቅንትን ውስጥ እንደሚከት ስለሚያውቁ ይሄንን ሂደት የየመን ናሽናል ዲያሎግ ምን እንደሚያስከትል አስቀድመው የሚያውቁ ኤክስፐርቶች ሀገራት ነበሩ። ግን ስቲል ፋይናንስ ማድረጋቸውን ያላቆሙም ነው የነበሩ ማለት። በተመሳሳይ ኢራቅ ላይም ተመሳሳይ ነገሮችን ታዝበናል። እነዚህም ሰዎች ዛሬ ላይ ፋይናንስ ያደርጉታል። በተለይ ዓለም አቀፉ ማህበረሰብ በደንብ እንዲያስተውል የኢትዮጵያ ሰላም ማለት ምን ማለት እንደሆነ እንዲገነዘብ ማድረግ የተገባ መሆኑን ስለሚያምን ይመስለኛል አፋብን ይሄን መግለጫ ያወጣው። ሌላው የአማራ ህዝብ ወኪልን ለምትሉ በሂደቱ ተሳታፊዎች ሁሉ የተላለፈ መልእክት ከዚህ ቀደም እንደሆነ ሁሉ ለአገዛዙ ተላላኪ በመሆንና ተገቢውን የአማራ ህዝብ ውክልና ሳይኖራችሁ በሂደቱም የሚሳተፉ ግለሰቦችና ቡድኖች በብሔራዊ ምክክር ስም የሚካሄደውን የብልጽግና ጉባኤ በመሳተፍ ታሪካዊ ስህተት ከመፈጸም እንድትታቀቡ እያሳሰብን ይህን ማሳሰቢያ ችላ በማለት የምታደርጉት ሂደት የአማራን ህዝብ ጥያቄዎችና ሌላ ምዕራፍ ለማዳፈን ለምታደርጉት ያልተገባ ተግባር ኃላፊነት የምትወስዱ መሆኑን ይወላችሁ። እኔ በግልጽ ልናገረው ናሽናል ዲያሎጉ ላይ አማራን ወክለ ተሳተፍ ብትሉኝ in the absence of war ጦርነት በሌለበት ልክ ሀበርማስ እንደሚለው ለመነጋገር በሚያስችል ሲቹዌሽን ውስጥ መናገር በሚያስችል ሁኔታ ውስጥ ዲያሎግ ማድረግ በሚቻልበት ሁኔታ ውስጥ ማለት ነው ሁሉ ነገር ተሟልቶ አይዲያል ታይም እና አይዲያል ኮንዲሽን የተሟሉ ሁኔታዎች ባሉበት ሂደት ውስጥ ገለልተኛ ተቋማት ሁሉ ነገር ተሟልቶ በዛ ሂደት ውስጥ ተሳተፍ በባል ታላቅ ኃላፊነት የሚጠይቅ ጉዳይ ስለሆነ በቀላሉ የሚቀበለው ኃላፊነት አይሆንም።
ለአማራዎች ምን ነገራችሁ ነገር ይሄ አማራን ወክልና በዛ ናሽናል ዳያሎግ ላይ ተገኝ ብትሉኝ ኦኬ የጋራ የአማራን ህዝብ የጋራ አቋም ሳሊዝ እዛ መድረክ ላይ ድርሽ አለልም። አስቀድሜ ኢንትራ አማራ ዳያሎግ አድርጌ በአማራ ህዝቦች መካከል ውይይት አድርጌ የጋራ ውጤቶችን ይዤ አማራ የጋራ አቋሙን ይዞ በዛ መድረክ ላይ እንዲሳተፍ የማደርግባቸውን ሂደቶች ሁሉ ተከትዬ የአማራን የጋራ ኮንሰንሰስ ውጤት ነው እጄ የምገኘው እዛ ላይ። ሄድ በግል ተገኝና አማራን ወክል ብትለኝ ግን የአማራ ልሂቃንና የአማራ ህዝብ የጋራ አቋም ያላደረገውን ጉዳይ ይዤ እዛ ቤት አልገባም። ማን ሊጠየቅ ማን ኃላፊነቱን ሊወስድ ነው? የህዝብን አጀንዳ ማን ነው በግለሰብ ደረጃ ሊሸከም የሚችለው? የትኛው ደፋር ነው አማራንም ያህል ህዝብ ኦኬ ጀስራ እንደበለ ለልብስህን ለብሰህ ምናምን ሄደ ተቀምጠህ ይሄ ታሪካዊ ሂደት እኮ ነው። ውጤቱ ትውልድን የሚያድን ነው። የህልውና አደጋ በተደጋጋሚ ለተጋለጠ ማህበረሰብ ለበርካታ ጥቃቶች ሲጋለጥ የነበረ ማህበረሰብ በርካታ ጥያቄዎች ያሉበትን ህዝብ ጉዳይ አንግበህ በቀላሉ እና አብይ አህመድ መርጠው የና አብይ አህመድ ተቋማት መርጠው ተነስተህ አማራን ወክያለሁ ማለት ያለምንም ተጠያቂነት ዝም ተብሎ የሚታለፍ መስሎ ከተሰማ ተሳስተሃል። history will hunt you down honestly ታሪክ ያድናችኋል፣ ይከተላችኋል፣ ይይዛችኋል፣ ተጠያቂ ያደርጋችኋል። በእኛ ህዝብ ጣፍንታ ላይ ነው የምትወስኑት። በወገኖቻችን ተስፋ ላይ ነው የምትወስኑት። በሀገራችን ታሪክ ላይ ነው የምትወስኑት። በሀገራችን ዛሬና ነገ ላይ ነው የምትወስኑት። ማን ወክሏችሁ ነው እዛ ቦታ ላይ ተገኛችሁት? በማን ሂደት? ህዝባችን ጦርነት ውስጥ ባለበት ምሁራኑና ልሂቃኑ እስር ቤቶች ውስጥ ከ40 ሺህ በላይ አማራ ተወላጅ በእስር ቤት ውስጥ በሚሰቃይበት በዚህ ሰዓት የትኛው ደፋር ነው የአማራን አጀንዳ ተሸክም ያለው ብሎ እዛ ቦታ ላይ ሊገኝ የሚችለው? አፋብን በግልጽ አስቀምጦታል። ይሄ ሰነድ ለታሪክ ይቀመጥ። አስምሯት ያችን የመጨረሻዋን ላይን ምንድነው የሚለው? ተግባር ኃላፊነት የምትወስዱ መሆኑን ህዝብና በታሪክ ፊት እናሳውቃለን። አማራ ከየትኛውም መንግስት በላይ የታሪክን ብያኔ የሚፈራ ህዝብ ነው። በዚህ ትግል ውስጥ እንድንጸና ሁሌም የሚያደርገን ይሄ ትውልድ ቢዘነጋን የሚቀጥለው ትውልድ እንደሚያነሳን ስለምናውቅ ነው። እያንዳንዱ የአማራ ልጅ መስዋዕትነት ዛሬ በእስር ቤትም በተለያየ ቦታ ዋጋ የሚከፍለው የአማራ ልጅ መጽናኛው ምንድነው? ታሪክ ነው። በታሪክ ውስጥ ለታሪክ ሰፊ ግምት የሚሰጥ ማህበረሰብ፣ ለታሪክ ብያኔ የሚኖር ማህበረሰብ ነው። አማራ ራሱን በዛሬ መነጽር የሚያይ ህዝብ አይደለም፣ በነገ መነጽርና አውድ የሚያይ ማህበረሰብ ነው። ራሱን ነገ ውስጥ ያያል። የዚህን ማህበረሰብ የዚህን ትልቅ ህዝብ ጥያቄ እንደዋዛ አንግቦ በዛ መድረክ ላይ መገኘት በጣም ከፍተኛ የሆነ ኃላፊነትን ይጠይቃል። ከምን ጋር ይመጣል? ከተጠያቂነት ጋር ይመጣል። it comes with responsibility, it comes with accountability። ትጠየቅበታለህ። አንተ ስርዓቱን ሂደቱን ሪጀክት አድርጓል። ማህበረሰቡ ትግል ላይ ነው ህዝቡ። አንተ እዛ ቦታ ተገኝተህ በአማራ ህዝብ ልትፈርም ነው። በየዘመኑ አንተንም የሚመስሉ አካላት ተነስተዋል። የአማራ ህዝብ ስላልተደራጀ ተጠያቂ ያላደረጋቸውም። በነገራችን ላይ ከዚህ ቀደም የነበሩ የአማራ ልሂቃን አማራን የካዱ ልሂቃን ህዝባቸውን ለከፍተኛ እልቂትና ውርደት የዳረጉ ሰዎች ተጠያቂ አልነበሩም። ለምንድን ነው ተጠያቂ ያልነበሩት? there was no mechanism in place። አማራ እነሱን ተጠያቂ የሚያደርግበትን ሂደት አልዘረጋም ነበር። ምክንያቱም ፖለቲካል አማራ አልተፈጠረም ነበር። ድርጅት አልነበረው፣ ተቋም አልነበረው፣ አማራዊ አስተሳሰብ አልነበረው፣ ብሔራዊ ንቃት የአማራ ብሔራዊ ንቃት አልነበረም። በራሱ ጉዳይ ላይ ጥቅሙን የሚሞግት ማህበረሰብ አልተፈጠረም ነበር በወቅቱ። ስለዚህ አማራን የካዱ ሰዎች 3 4 5 ጊዜ ደጋግመው እንዲሸጡት ሆነዋል። እንደውም አንዳንድ ጊዜ ባዴን ካባውላ ሲያለብሳቸው ተመልክተናል። ተጠያቂነት አልነበረም።
ያ ብዙዎች አማራን እንደዋዛ እንዲከዱ ምክንያት ሆኗቸዋል። አማራን መክዳት ባይዘወይ ምንም ተጠያቂነት አልነበረው። የህዝብን ጥያቄ አባንደን ማድረግ የህዝብን ኃላፊነት የሚጠይቁ ነገሮችን ነው ይሄንን አልወስንም ህዝቡ ካልወሰነ በስተቀር ሊባሉ የሚገባቸውን ጉዳዮች እንደዋዛ እየወሰደ ሊሂቁ ያለምንም ተጠያቂነት አብዛኞቹም ከፍተኛ በደል ፈጽመው ተንደላቀው ይኖራሉ። ተጠያቂነት ይመጣል። በዚህ ሂደት ውስጥ የኦሮሞ ተሳታፊዎችን ታሪክ ልንገራችሁ። ሚዲያዎችን ሞኒተር እንግዲህ ሳደርግ ትናንትና ኦኤምኤን እንግዲህ ያው አማራ ላይ የነበረውን አቋም ታውቃላችሁ። ሚዲያው አሁን ሚዲያውን በተመለከተ ሌላ ነገር ልል አይደለም፣ ግን ትናንት የሰራው አንድ ዘገባ ነበር የኦሮሞ ተሳታፊዎችን በተመለከተ እዛ አሁን ምክር ቤት ውስጥ አሉ የሚባሉት ለኦኤምኤን መልእክት ላኩ። ምን ብለው እንዴት ነው የምናመልጠው? ከዚህ መውጣት አልቻልንም። እኛ እንደ ዋዛ ነበር እዚህ ልንገኝ የመጣ ነው የኦሮሞን ህዝብ ወክለን፣ አሁን የምንወጣበት ቀዳዳ ጠፍቶናል አሉ። እንዴት ሆነን እንውጣ ከዚህ? ቀላል ነገር እንደማይገጥማቸው እዛ ሆነው አውቀውታል። በዚህ ሂደት ውስጥ መሳተፍ በነገራችን ላይ ሌሎች በዓላት ላይ ሌሎች እንትኖች ላይ መድረኮች ላይ ተገኝቶ ለአብይ አህመድ እንደማጨብጨብ አይደለም። በዚህ ሂደት ላይ የሚሳተፉ ሰዎች የወሰኗቸው ውሳኔዎች ተናግሬያለሁ። በአደባባይ ፎቶአቸውን ሲለጥፉ ያዙት፣ ስሞቻቸውን የእያንዳንዱን ተሳታፊ አግኙ። ምክንያቱም ይሄ ሂደት በተጠያቂነት የሚመጣ ነው። በማን ላይ ነው የሚወስኑት? በኢትዮጵያ በእኛ በህዝቦቻችን ነገና ተስፋ ላይ ነው። በዛ መጠን እንግዲህ አንዳንዶቹ ነፍሰ ጡር አሁን እየሰማን ነው አይደል? በኋላ አሰማችኋለሁ። ሁለት ያስገረሙኝን ነገሮች አነሳላችኋለሁ። አንደኛው መስፍን አርአያ የሚናገራቸው ነገር ለከተ ነው። የአፋብን መግለጫ ይሄ ነው። በነገራችን ላይ ዞሮ ዞሮ በታሪክ ፊት ተጠያቂ የምትሆኑ መሆኑን እናሳውቃለን የሚል ነው። ይሄንን ጨርሼ ወደዛኛው ምዕራፍ አልፋለሁ። ከዚህ ከምክክር ኮሚሽኑ ጋር ተያይዞ ያለን ነገር በተመለከተ ግን አጠቃላይ አፋብን የሚጠበቅበትን የአማራን ህዝብ አቋም በዚህ ሂደት ውስጥ የአማራ ታሪክ ሲጻፍ ይሄ ነው የሚጻፈው። ይሄ መግለጫ ነው የሚጻፈው። ምክንያቱም ይቅርታ፣ ምክንያቱም ይሄ ነው የሚወክለው ህዝባችንን። አያችሁ፣ ድርጅት የመፍጠር ጥቅሙ ይሄ ነው። ከዚህ በፊት ለአማራ በእነዚህ አይነት ሂደቶች ውስጥ ለምሳሌ 83 ላይ እንዲህ አይነት ነገር ሲካሄድ እንደዛ አይነት መድረኮች በሚካሄዱበት ጊዜ አማራን ወክሎ መግለጫ የሚያወጡ ተቋማት የአማራን ህዝብ የጋራ ፍላጎት የሚገልጹ ተቋማት አልነበሩ። በዚህም ምክንያት ለተቀናጀ ትግል ህብረተሰቡን ለማሳት የሚያስችል ሂደት ውስጥ ማህበረሰቡ እንዲገባ የሚያደርጉ ነገሮች አልነበሩ። አሁን ላይ ልዩነቱ ምንድነው? እያንዳንዷን ሀገሪቱ ውስጥ ያለውን እንቅስቃሴ ከአማራ ጥቅም አንፃር የሚተነትን እንደዚህ አይነት ደግሞ በአማራ ህዝብና ጣፈንታው ላይ መጠነ ሰፊ አደጋ ሊያስከትሉ የሚችሉ ውሳኔዎችን በተመለከተ የአማራን ህዝብ የጋራ አቋም ሊያንጸባርቁ የሚችሉ ድርጅታዊ አቋሞች፣ ድርጅታዊ መግለጫዎች የሉም ነበር፣ አይወጡም ነበር ከዚህ በፊት። አሁን ላይ ግን በዚህ ደረጃ መገለጽ ችለዋል ነው። ሶ ዊ ሪሊ ሃፒ። ተቋም አለን። ተቋሞቻችን የአማራን ህዝብ የጋራ ፍላጎት ያንጸባርቃሉ። ስለዚህ ይሄ ነው ታሪኩ። አማራ ምን ነበር በዛ ወቅት ሲባል ይሄ ነው የሚጻፈው። ነበራችሁበት ሲባል ይሄንን ነው ይዘን የምንመጣው ለመከራከሪያ። ህዝባችን ይዞት የሚመጣው ይሄንን ነው። ሂደቱ የማን እንደነበር፣ የነማን ተሳትፎ እንደነበር፣ ማን እንደነበረበት እያንዳንዱን ዲቴል ከነተጠያቂነቱ በግልጽ ያስቀመጠ መሆኑን ትመለከታላችሁ ለማለት ነው። ናው ይሄንን ካልኩ በኋላ ወደ ሌላኛው ጉዳይ ልለፍ። የመስፍን አርአያን በተመለከተ ሐኪም እንደሆኑ ፕሮፌሰር መስፍን አርአያ በሙያቸውም የተከበሩ ሰው እንደነበሩ በጣም ብዙ ሰዎች አንስታችሁልኛል። በግልም የምታውቋቸው ሰዎችን አግኝቻለሁ። ምን እንደነካው አናውቅም ነው ብዙ ሰዎች የሚሉኝ። ሰውየውን በተመለከተ ምን እንደነካው አናውቅም።
በዚህ ሂደት ውስጥ እንደዚህ ይሆናል ብለን አናውቅም፣ እንደዚህ ይሆናል ብለን የምናስበው ሰው አልነበረም ይላሉ። አሁን ወጥቶ የሚናገረውን ነገር እየሰማችሁ ነው። መስፍን አርአያ ምንድነው ሊነግረን እየሞከረ ያለው? መግለጫዎቹን ትከታተላላችሁ? የሚያነሳቸውን መግለጫዎች በቀደም ከአንድ ቀን በፊት ኮሚሽን ተወለደች እና እርካታ ተሰምቶኛል አለ። ከዛ በፊት መጣና ምክክር ተወለደች፣ ደስታ ተሰምቶኛል፣ 4000 ተሳታፊና 3000 ደጋፊዎቻችን አረዳቶቻችን ሆነን ከ7000 በላይ ሆነን ምክክሩን እያሳለጥነው ነው አሉ። መጣውና እኔ ፕሮግራም ሰራውበት። ከዛ በኋላ ያልተጻፈ ነገር እንዳያወራ ተጽፎት ነው የተሰጠው። መሐሙድን አመጡ፣ መሐሙድ ድሪርን በማግስቱ መለሱት። ራሱን መስፍን አርአያን ራስ ስተባለ መግለጫ አሁን ጽፎ ነው የሚሰጠው። የሚያወራው ነገር ግን ሰውየው ምንድነው የገጠመው? እሺ ኦኬ የሚል ጥያቄ እንድንጠይቅ የሚያደርግ ነው። ዛሬ አሁን የሰጠውን መግለጫ ስሙት። ቴክኒሻናችን ዝግጁ ከሆነ አጫውተው። ሀገራዊ ምክክር ኮሚሽን የሚሰራው አሁንም ለአንድ ተቋም በጭራሽ አይደለም። የሚሰራው ለኢትዮጵያ ነው። ጆሮ ያለው ይሰማል፣ አእምሮ ያለው ይሄንን ያገናዝባል። ሂደታችንን ለ4 ዓመት ያወቀንና የተገነዘበን ሁሉ ማን እንደሆን ምን እየሰራን እዚህ እንደቆየን ምንም ይሄንን የምናስተባብለውም ነገር የለም። ስራችን ወደፊት የሚታይ ነው የሚሆነው። ቀጥል ተባባሪ አካላት እንዳልኩት ብዙ ናቸው። ተባባሪ ወጣቶች አሉ እዚህ፣ ያው ምግብ ተቋማት አሉ እዚህ። እንግዲህ ምግቡ አንድ ቦታ ጣፈጠኝ፣ አንድ ቦታ መረረኝ የሚባሉ ነገሮች ይኖራሉ። ግን እንደምታዩት እንግዲህ ቤታችን ስንገባ የቀረበልን ቤተሰቦቻችን ያቀረቡልን ነው የምንበላው። አንዳንድ ጊዜ ጨው ይበዛዋል፣ አንዳንድ ጊዜ ጨው ያንሰዋል፣ አንዳንድ ጊዜ ጣፍጣል፣ አንዳንድ ጊዜ እና ምንድነው የሚያወራው? እየወጣ የሚነግረን ነገር ምንድነው ማለት እሺ ኦኬ በርግጥ የምር ጤነኛ ነው። አሁን ስለ ጨው ነው የሚያወራው። ምግቡ ጨው ይበዛዋል፣ ጨው ያንሰዋል ነው የሚለው ማለት የቆመበት አውድ እኔ አይ ካን ሴንስ ሰውየው ያለበትን ከፍተኛ የሆነ ኢሞሽናል የስነ ልቦና መቃወስ፣ የስነ ልቦና ጫና በከፍተኛ ደረጃ ፊቱን እያየው መረዳት ይችላል። ከፍተኛ ሊወጣ የማይችልበት ቅርቃር ውስጥ ገብቶ መጥቶ ኮሚሽን ተወለደች፣ ምክክር ተወለደች፣ ወጡ ይጣፍጥም ላይጣፍጥም ይችላል፣ ኢትዮጵያ ያላትን ወጥ ነው ያቀረበችው ነው እያለ ያለው። የገባበት ጉዳይ ምን ያህል አደገኛ ጉዳይ እንደነበረ ሪያላይዝ ያደረገው አሁን ነው። ለምን ባለፉት 4 ዓመታት ሲሰጣው የነበረው ነገር በርታ እየተባለ ይነገረው የነበረው ነገር ሂደቱ ምን አይነት ኢትዮጵያን እንደሚያዋልድ ነበር ሲነገረው የነበረው። ልክ ምክክሩና ወሳኙ ምዕራፍ ላይ ሲደርስ የሂደቱ ባለቤቶች መጡና በቀጥታ ነብራኑ ጸጋዬ የሚመሩት ምክክር ሆኖ አሁን ይሄ ሰውዬ መግለጫ እንዲሰጥ ያለ ፍቃዱ ስለ ወጥና ስለ እንጀራ እንዲያወራ እየተደረገ ነው ያለው። ምክንያቱም እሱ ራሱ ኦን አያደርገውም ይሄንን ሂደት። ዊኖው መጀመሪያ ላይም ይሄ ሰው የገባበት ሂደት እሱ የማይቆጣጠረው ሂደት እንደነበረ በደንብ በተደጋጋሚ ቦይኮት እያደረጉ ትልልቅ ፓርቲዎች ሳይቀር ሀገሪቱ ውስጥ ቦይኮት እያደረጉ አሳይተውታል። አንገኝም፣ አንሳተፍም፣ ሂደቱ የመንግስት ነው፣ አንተም የራስህ አይደለህም እያሉ እየነገሩት ነበር። የራሱ የሆነ ይመስለው ነበር። ባይዘው ይሄ አብይ አህመድ ዲሲቭ ካደረጋቸው በርካታ የኢትዮጵያ ልሂቃኖች አንዱ አድርጋችሁ ልትወስዱት ትችላላችሁ። ግን they made a choice። አብይ አህመድ ብቻ አታለላቸው እያልክ አትቀጥልም። እያንዳንዱ ከአብይ አህመድ ጋር የሚሰራ ልሂቅ በነገራችን ላይ የራሱን ውሳኔ ወስኖ ነው የሚሰራው። አብይ አህመድ አታሎት ሊሆን ይችላል፣ ዋሽቶት ሊሆን ይችላል። doesn't matter። ይሄ ሂደት የሚጠይቀውን ኃላፊነት
ይሄ ሂደት ሊጠይቅ የሚገባውን ተጠያቂነት ግን አብረህ ትወስዳለህ ነው። በኢትዮጵያ ላይ ለሚመጣው ኮንሲኩዌንስ ተጠያቂ ሆኗል ይሄ ሰውዬ ቢያውቀውም ባያውቀውም በህዝባችን ላይ ለሚመጣው ነገር ተጠያቂ ይሆናል መስፍን አርአያ ቢፈልግም ባይፈልግም። ለምን በዚህ ሂደት የሚመጣ ውጤት በዋናነት የሂደቱ ባለቤት እንዲሆን አድርጎታልና። ተሳስቼን የገባውበት አይሰራም። ሂደቱ ምን ያህል ሂስቶሪክ ሲግኒፊካንስ እንዳለው ሊያመጣ የሚችለውን ሀገራዊ አደጋ አልተገነዘብክም። ለዚህ ነው ከዚህ በፊት የነበረው የፖለቲካ ልሂቃን ለምሳሌ አብይ ያሻግረናል ሲሉ እነ ፕሮፌሰር መስፍንን ጨምሮ አብይ አህመድን ፈጣሪን ያነሳልን ይሉና ከጎኑ ለማም አለ ይላሉ ፕሮፌሰር መስፍን እና በጣም በሰፊው እርግጠኝነት በታላቅ እርግጠኝነት ሌቭል ኦፍ ኮንፊደንስ ነበር የሚጽፉት። እንደውም የአማራ ብሔርተኝነትን የአማራ ፋሺዝም እያሉ ይጽፉ ነበር። አሁን ቢኖሩ ይጸጸቱ ይሆናል። ግን ፕሮፌሰር መስፍን ያልነገሩን ነገር በወቅቱ አብይ አህመድ ኢትዮጵያ ከማለቱ ባሻገር ኢትዮጵያውያን ራሳቸውን እንዴት ከአብይ አህመድ መከላከል እንደሚችሉ ምን አይነት ተቋም ኢትዮጵያ ያላትና የላትም የሚለውን ነገር ግን ለኢትዮጵያ ሕዝብ አይናገሩም ነበር። የኢትዮጵያ ፖለቲካ በእምነት የተሞላ ፖለቲካ እንዲሆን ነበር የሚጠበቀው። ፌዝ የኢትዮጵያን ፖለቲካ እንዲመራ በእምነት ያሻግረናል። ግብዝነት ነው። በነገራችን ላይ ሀገሪቱ ተቋም የላትም። መስፍን አርአያ ናሽናል ዲያሎግ አደርጋለሁ ሲል የሱ የናሽናል ዲያሎግ ውጤት በኢትዮጵያ ፖለቲካ ላይ በቀጣይ የሚያመጣውን ሂደት በተመለከተ እንኳን ማን ኢምፕሊመንት እንደሚያደርገው የሌጋል ኮንቲኒቲን ጉዳይ እንኳን በሚገባ በአግባቡ አድሬስ አላደረገም። ይህን ኃላፊነት አስዩም ሲያደርግ ኢትዮጵያ ትመካከራለች ሲባል መመካከር ደስ የሚል ነገር ነው አይዲያሊ። ግን ሀገሪቱን የት ይወስዳታል የሚለውን ነገር አልሰራም፣ ማፕ አላደረገም። የኦህዴድ ሪዲንግ ሌላ፣ የነ መስፍን አርአያና መሰሎቹ ሪዲንግ ደግሞ ሌላ። በእነሱ እምነት ኢትዮጵያ መክራ ህገ መንግስቷን ቀይራ የብሔር ፌዴራሊዝሙን በህግ ገድባ ሌሎች ነገሮችን አድርጋ ሁሉ ጊዜ ደስታና ሳቅ የሚታይባት ኢትዮጵያ እንደምትመጣ በህልማቸው ተነግሯቸዋል እና አብይ አህመድ እየጠሩ በተናጠል ይህን እኮ ላደርግ አስቤ ነው። ስለዚህ ኢትዮጵያ አሁን ከገባችበት ምናምን የሚፈልጉትን ያውቃሉ እነዚህ ፖለቲከኞች። ስለዚህ የሚፈልጉትን ይነግሯቸዋል፣ በሚፈልጉት መንገድ ይጠቀሙባቸዋል። ከተጠቀሙባቸው በኋላ መስፍን አርአያ ታሞ የሆነ ነገር ሆነ ይመጣል ከሂደቱ በኋላ። ምክንያቱም ፕሮፌሰር መስፍን አርአያ የሂደቱን አተገባበር ለምሳሌ ተቃውመው ወደ ሚዲያ ልምጣ ቢሉ የሚያደርሱትን ዳሜጅ አስቀድሞ ስለሚያውቅ አብይ አህመድ ታመሙ ወይ የሆነ ነገር አጋጠማቸው ይልሃል። ለምሳሌ አሁን ዘገየ አስፋው ይሄ ኮንቬን ከመደረጉ በፊት በዚህ ሂደት ውስጥ እንዲገባ የተደረገበት ምክንያት አለው። ዘገየ አስፋው ሂደቱ በተለይ በኦሮሞ ልሂቃን በኩል ከፍተኛ ቅቡልነት እንዲያገኝ ነው ዘገየ አስፋውን ያስገባው አብይ አህመድ። ምክንያቱም ከዚህ በፊት በነበረው ሪፎርም ውስጥ በተለይ በዚህ ለመሬት ላራሹን እንትን በማለት ረገድ በደርግ መንግስት እንትን ውስጥ ቁልፍ ሚና ነበረው። ስለዚህ ይታመናል በልሂቃኖቹ ዘንድ ተብሎ ስለታሰበ ሂደቱን ግሬስ ለመስጠት አስገባው። ዌር ኢዝ ዘገየ ናው? አሁን ዘገየ አስፋው የት ነው? የለም። የት ሄደ? አረፉ። እንዴት አረፉ? ሀገራዊ ሚስጥር ነው። ፕሮፌሰር መስፍን አርአያ ላይ ከባድ ነገር እመለከታለሁ። ሐዘን፣ ስጋት፣ ቁጭት፣ የሚናገሩትን በትክክል አለመገንዘብ። ስለ ወጥ ነው የሚያወሩት መተው እንጀራው በቃ ጨው ሊበዛበት ይችላል ቻሉትና ብሉት። እኛ so what that does to do with the Ethiopian people? መድረክ ላይ እኮ ነው ይሄንን የምትናገረው። ለምሳሌ ሎጂስቲክስ ካለ ስብሰባ ላይ ሰዎች የትናንቱ ሎጂስቲክስ የቀረበላችሁ የሪፍሬሽመንት ወይንም ደግሞ በሂደቱ ላይ በስብሰባው ላይ ትላንት የቀረበላችሁን እንትን በተመለከተ ቲክ አድርጉ ተብሎ የምግቡን ሂደት የሎጂስቲክስ ፋሲሊቲ
ምናምን በተመለከተ ቲክ ታደርጋለህ። ከዛ በኋላ እሱን ሰርቬይ አድርገው ባለሙያዎች ኢሚዲየትሊ ሪዛልቱን ይሰሩታል። በማግስቱ ማሻሻያ ይደረጋል። በዛ መሰረት አለቀ። ለኢትዮጵያ ሕዝብ መግለጫ ላይ ጨው አለው ወጡ ጨው የለውም። ኢትዮጵያ ያላትን እንጀራን ያቀረበችው ከፈለጋችሁ የተቆረጠ እንጀራውን ብሉ፣ ካልፈለጋችሁ እንጀራውን አትብሉ ነው። ኮሚሽነር ተወለደች፣ ምክክር ተወለደች። ምንም የሚናገሩትን እያወቁ አይደለም። በትክክል የገጠማቸውን ግን ቀውስ መረዳት በደንብ ይቻላል። በተለይ የስነ ልቦና ባለሙያ የሆናችሁ ሰዎች ምን እንዳጋጠማቸው በእውነት እንደው ከንግግራቸውም አጠቃላይ ካሉበትም አጠቃላይ ፊታቸውንም ሁሉ ነገራቸውን አይተ መረዳት ትችላለህ። በጣም ከባድ ቀውስ ውስጥ እንደገቡ በትክክል የምትመለከቱት ነው። ከዛ ውጪ ግን የአንዳንድ ብሔረሰብ ተወካዮች እንሄዳለን ብለው በግድ ተይዘው እንዳትሄዱ ተብለው የተከለከሉ እንዳሉም እየሰማን ያለ ነው። ትላንት የወጡ ዘገባዎች አኩርፈን እኛ በዚህ ሂደት ውስጥ አንሳተፍም፣ እኛ የተመደብንበትም ርዕስ ከኛ ህይወት ጋር ምንም የሚገናኝ ነገር የለውም የሚሉ ልሂቃን ጭምር እንዳይወጡ በኃይል እየተከለከሉ እንዳሉም ጭምር እየሰማን ያለ ነው። ቀውሱ ግን ይሄ አይደለም። ቀውሱ በሂደት ውስጥ የሚያጋጥመው ጉዳይ ብቻ አይደለም። ይሄ በበርካታ ሀገራት በነገራችን ላይ ያስቀድመው ሰዎቹ የተለያዩ ሀገራትን ተሞክሮች በእርግጠኝነት እንግዲህ ተመልክተዋል። በጣም በርካታ ሀገራት ሄደዋል ባይዘወይ ልምድ ልውውጥ ብለው በከፍተኛ በጀት ብዙ ገንዘብ ተመድቦላቸው ያልሄዱበት ዓለም አቀፍ ተሞክሮ ፍለጋ የለም። ሄደዋል፣ ብዙ ሀገር ሄደዋል። በነዛ ሀገራት ሄደው በሂደት ውስጥ ያጋጠሙ ፈተናዎችን ተምረው ሰምተው እንደሚመለሱ ተስፋ አደርጋለሁ። ግን ሂደቱን ኮንቪን ማድረግ ብቻ ያጋጠመው ቀውስ ሳይሆን የዚህ ቀውስ ገና ከዚህ ጋር ተያይዞ ያለው ጉዳይ የሚጀምረው ከሂደቱ ማብቂያ በኋላ ነው። የነመስፍን አርአያ ፈተና የሚመጣው አሁን ወጡ ቀጠነ ጨው የለውም ወይ ስኳር አንሶታል ሻዩ እንደዚህ አይነት ነገር አይደለም። የነሱ ፈተና የሚጀምረው በዚህ ሂደትና ከዚህ ሂደት በኋላ አብይ አህመድ ጠልፎ የሚወስደው የህዝብ አጀንዳ ኢትዮጵያን የሚወስድበት ስፍራ ነው። እሳቸው ሊነግሩን የሚፈልጉት እዛ ቦታ ላይ ስላሉ ሰዎች ስላጋጠማቸው ምናምን ያልጋ መጨናነቅ ሕክምና ለምሳሌ አሁን ትናንትና ምን ሲያወሩ ነበር? እግራቸው የተሰበሩትም ወደ ሆስፒታል ሄደዋል። እንደዚህ ያጋጠማቸውም ሕክምና እየተደረገላቸው ምንድነው የሚያወራው ሰውየው ነበር ስለነበረው ትናንትና። ዛሬም ጭራሽ መተው ተመሳሳይ ነገር ነው እያወራ ያለው። ነገሩ ሀገሪቱ ግን ከዚህ ሂደት በኋላ እነመስፍን ባቦኩት እና በእነሱ የፊት ገጽታ እነ ሽመልስ አብዲሳ ይዘውት የሚመጡት ውጤት ነው የሚያስከትለው አደጋ እድሜ ልካቸውን ለነዚህም ሰዎች በእውነቱ ለሚያከብሯቸውም ሰዎች ከባድ ፈተና የሚሆነው ከዚህ በኋላ የሚመጣው ውጤት መሆኑን መገንዘብ ይኖርባቸዋል ማለት ነው። እኔ ራሳቸውን ቢጠብቁ እመክራለሁ። ኦህዴድ ከዚህ ሂደት በኋላ በዚህ ሂደት ውስጥ የተሳተፉ ሚስጥሩን የሚያውቁ ሰዎችን የቁም እስረኛ ነው የሚያደርገው። ወይ ቁም እስረኛ ያደርጋቸዋል ወይ ደግሞ የተለየ እርምጃ ይወስድባቸዋል። ይሄ ቡድን ደም ማፍሰስ የማይሰለቸው ቡድን ነው። ይሄ ሂደት ፌል ያደርጋል። ፌል ማድረጉን እንዳይናገሩ ግን ይደረጋሉ። ስለዚህ የሚደርስባቸውን ሁኔታ ተገንዝበው ከወዲሁ ራሳቸውን የሚጠብቁበት ሁኔታ ቢኖር ቢመከሩ ጥሩ መስሎ ይሰማኛል ለማለት ነው። ሌላው እንግዲህ ይሄንን ካልን በኋላ ወደ ለአማራና ለኦሮሞ ልሂቃን የተጻፈ ደብዳቤ አለ። ትላንትናና ከትናንት ወዲያ ይሄን ደብዳቤ ስንመለከት ነበር የነበረው። ዛሬ ለአማራ ትላንት ለኦሮሞ ልሂቃን የተጻፈ ነው። ደብዳቤውን የጻፈው ሳልሳይ ወያነ ነው። ሳልሳይ ወያነ ትግራይ ነው። ትላንትና ለኦሮሞ ልሂቃን መጻፈውን ተመልክቼ በጣም ስገረም ነበረ። ዛሬ ግን ለአማራ ልሂቃንም እንደዚሁ መጻፉን ተመልክቻለሁ። ጥሩ ጅምር ነው። በነገራችን ላይ የአማራ ልሂቃንን ኮንሰርን አድሬስ ማድረግ፣ የኦሮሞ ልሂቃንን ኮንሰርን አድሬስ ለማድረግ መሞከር፣ ጥረት ማድረግ በጣም አስፈላጊ ነው። ባይዘዌ አብይ አህመድን የማሸነፊያ 100 መንገዶች ምናልባትም ከሺህ በላይ መንገዶች አሉ። በአብይ የመሸነፊያ ግን መንገድ አንድ ነው። እሱም በልሂቃን መካከል ያለ ጥርጣሬና አለመግባባት ነው።
እሱን ቀዳዳ እስካልሸፈኑ ድረስ የኢትዮጵያ ልሂቃን የአብይ አህመድ ተናጥላይ ጥቃት ሰለባ ይሆናሉ። አብይ አህመድን ማሸነፍ የምትችለው ያንን ቀዳዳ በልሂቃን መካከል ያለውን የትረስት ጋፕ የትረስት ዴፊሽንሲ መሙላት ከተቻለ ብቻ ነው። በጣም መሰረታዊው ነገር ግን በማንግባባቸው ጉዳዮች ቢሆን ለመወቃቀስ ዝግጁ መሆን ነው። የማይፈላለጉ ሰዎች በደብዳቤም ቢሆን መነጋገር መጀመራቸው ነው። ሐሳቦቻቸውን መግለጽ መጀመራቸው ነው። ጥያቄዎቹ ምንም ይሁን አድስዋለው ሊሆኑ ይችላሉ። ሊዋጡ የማይችሉ ሊቆረጠሙ የማይችሉ መራራ ሊሆኑ ይችላሉ። ግን ኮንሰርን እንዳለ አንዱ አንደኛውን ለማዳመጥ ለመስማት ወይንም ለመሰማት መፈለግ የፖለቲካ የመጀመሪያው አይደለም፣ በጣም ረጅሙ መንገድ ነው እና በጣም ረጅሙን መንገድ ለመጓዝ መፍቀድ ነው። ከዚህ አንፃር ጥሩ ጅምር ነው የሚለውን ነገር ለማበረታታት ነው ይሄንን ማነሳው ነው። የደብዳቤውን ይዘት ተመልክቼዋለሁ። ለአማራው የተጻፈው ያው ለኦሮሞ ልሂቃን ከተጻፈ መቼም ለአማራውም ቢጻፍ ጥሩ ነው ከሚል ፖለቲካዊ አንድምታ እንደተነሳ ይገባኛል። ለኦሮሞ ልሂቃን ተብሎ የተጻፈው ግን በትክክል ሀገሪቱ ውስጥ ስላለው ሁኔታ በትክክል ሳልሳይ ወያኔ ስላለው ግንዛቤ የሚነግረኝ ነገር እንዳለ ተረድቻለሁ። ምንድነው? ትላንትና በዚህ መግለጫ ላይ ሳልሳይ ወያኔ ባወጣው መግለጫ ላይ መግለጫውን ለማግኘት ጥረት እያደረኩኝ ነው። የትላንትናውንም የዛሬውንም ማለት ነው። የዛሬውን እንኳን አለኝ የዛሬው ትላንትና በወጣው መግለጫ ላይ የኦሮሞ ልሂቃን በቀጣይ ሀገሪቱ ወደ ጦርነት ውስጥ ልትገባ ነው የሚለው ሳልሳይ ወያኔ እና አብይ መራሹ ኃይል እና በሌላ በኩል ደግሞ የህወሓት ኃይል ስካሌት እያደረጉ ሀገሪቱ ልትወጣ ወደ ማትችለው እጅግ አደገኛ ወደ ሆነ ቀጠናዊ ጦርነት እየገባች ነው ያለችው። በዚህም የኦሮሞ ልሂቃን ያላችሁን ተጽዕኖ ተጠቅማችሁ ይሄ መንግስት ወደ ጦርነት እንዳይገባ የተቻላችሁን አስተዋጽኦ እንድታደርጉ እንጠይቃለን የሚል መልእክት የተላለፈበት ነው። በዛ ውስጥ የተረዳሁት ነገር ሳልሳይ ወያኔ የኦሮሞ ልሂቃን በዚህ አብይ አህመድ በሚመራው መንግስት ውስጥ ያላቸውን ቁልፍ ሚና በትክክል የተገነዘበ ነው። ያለፈውም ጦርነት ይሄ አሁንም እየተደረገ ያለው ጦርነት በቀጣይም ሊጀመር ነው የሚለውም ጦርነት በባለቤትነት ምርጫው የምክክር ሂደቱም ጦርነቱም ባለቤት አለ። ሶስቱንም ሂደት በሶስቱም መንገድ የኢትዮጵያን ፖለቲካዊ መሰረት የመናድ ሂደት በዚህ ማህበረሰብ ስም በተደራጁ ልሂቃን የሚፈጸም ጥቃት against the very statehood በኢትዮጵያ ሀገረ መንግስት ላይ የሚጣቃ ጥቃት መሆኑን ሳልሳይ ወያኔ ተገንዝቦታል ብዬ አስባለሁ። በመግለጫዎቹ የተመለከትኩት እሱን ነው። ይሄ ቡድን ከዚህ በፊት ያደረገው ጦርነት አልበቃ ብሎት አሁንም የሚያደርጋቸው ጦርነት አልበቃ ብሎት በቀጣይም ሌላ ጦርነት ሊጀምር ሌት ተቀን እየሰራ ያለ ቡድን መሆኑን የተገነዘበ ይመስላል። ሳልሳይ ወያኔ ግን ይሄንን ተገንዝቦ ለኦሮሞ ልሂቃን በተለይ ጦርነትን በማስቆም ረገድ ታሪካዊ ኃላፊነታቸውን ይወጡ ብሎ ሲጠይቅ ግን ከጠየቃቸው ጥያቄዎች ያስገረመኝ የኦሮሞ ልሂቃን በተለይ ደግሞ ምዕራብ ትግራይ እነሱ በሚሉት ሳልሳይ ወያኔ በመግለጫው እንደሚለው ወልቃይትን ማለታቸው ነው። በመግለጫው ላይ የኦሮሞ ልሂቃን በህግ አግባብ ጉዳዩ ተፈጻሚ እንዲሆንና ልባት እንዲያገኝ ኃላፊነት በሚሰማው መንገድ እንዲሰሩ ይጠይቃል መግለጫው። ከዛ የኔ ምላሽ ደግሞ ያንን ካየው በኋላ እንዴ እነ ሽመልስ አብዲሳ ወልቃይትን ለትግራይም ለአማራም ከመስጠት አቅሙ ቢኖራቸው ኖሮ ራሳቸው አይወሩትም ነበር ወይ ነው ጥያቄው። ኦህዴድ
ፈልጎ ለአማራ የሚሰጠው ፈልጎ ለትግራይ የሚሰጠው ነገር አለ ወይ? ለዚህ ስብስብ እንዲህ ያለ ጥያቄ እንዴት ሊቀርብለት ይችላል? ኦህዴድ እኮ የአቅም ውስንነት ካልሆነ በስተቀር መላ አፍሪካን መውረር የሚፈልግ በዛ ደረጃ አምቢሽን ያለው ገና ያልተወረሩና የሚወረሩ እያለ እቅድ የሚያወጣ የወረራቸውን እና የደፈጠጣቸውን ሌጋላይዝ እያደረገ በቀጣይ ወራቸዋለሁ የሚላቸው ላይ እየዛተ ለጊዜው ይቆዩኝ የሚላቸውን ደግሞ የጋራ ናቸው እያለ እንደዚህ እያምታታና እያማሰለ ያለ ቡድን እንጂ አቅም ቢኖረው ኖሮ ወልቃይት በማንስ እጅ ይሆን ነበር እንዴ? በዚህ ቡድን ፍቃድ የሚፈጸም የአማራንና የትግራይን ህዝብ በጋራ አሸናፊ ሊያደርግ የሚችል ፖለቲካዊ ውሳኔ በኦህዴድ ስብስብ እና በዚህ ስብስብ ሊወሰን ይችላል ብሎ ማሰብ ነው አጉል ተስፋ ነው። ይሄንን ቡድን በትክክል አለማወቅ። ይሄ ቡድን ጦርነትን እንዲያቆም ለምሳሌ የቀረበለትን ጥሪ በቀጥታ የተገብረው። በነገራችን ላይ ይሄ ቡድን ይሄ የኦህዴድ ስብስብ ጦርነትን በሼር የሚዋጋ ቡድን ነው። በጋራ የሚዋጋ ቡድን ነው። ለብቻው ያከናወናቸው ጦርነቶች አሉ። እያንዳንዱን ጦርነት ከበርካታ ኃይሎች ጋር በጋራ ኮንሰርቴን በመፍጠር በጋራ ትብብር በመፍጠር የራሱን ፍላጎት ለማስፈጸም የሚሰራ ነው። ያለ አንዳች ሌሎች ኃይሎች ሚና አንድም ነገር ማሳካት አይችልም። ኢቨን ስቴቱን ካፕቸር አድርጎ መከላከያውን ይዞ ሀብትና ንብረቷን የሀገሪቱን ሁሉ ካፕቸር አድርጎ የሚፈልገውን ነገር ያለ ሌሎች ድጋፍ ማሳካት አይችልም። ምርኩዝ ካልያዘ በስተቀር ምንም መፈጸም የሚችል ኃይል አይደለም። ለዚህም ነው ፕሮክሲ የሚያደራጀው ትግራይ ላይ የአማራ ሚሊሻን ካልተጠቀምኩ የሚለው ለዚህ ነው። በኦሮሚያ ውስጥ ያሉ በርካታ ኃይሎችን ለማደራጀት ጥረት የሚያደርገው ለዛ ነው። ከተለያዩ ቦታ ላይ የሚወጣጡ ኃይሎችን የሀገርም ከሀገር ውጭም ያሉ ኃይሎችን ለማሳተፍ ጥረት የሚያደርግበት ምክንያት እሱ ነው። ለዚህ ቡድን የቀረበለት ጥያቄ ተገቢነት ያለው ጥያቄ መስሎ አይሰማኝም። ጦርነትን የማቆምን ፍላጎት የለው። ፕላስ በአማራና በትግራይ መካከል ያሉ ችግሮችን ፖለቲካዊ ልባት እንዲያገኙ የሚፈልግ ስብስብ አይደለም። እንደዛ ብሎ ጥያቄ ማቅረብ በነገራችን ላይ እንግዲህ ሞር ኦፍ መንፈሳዊነት ነው። ፖለቲካ በእርግጥ ኃላፊነትን ከመወጣት አንጻር በጣም ተገቢ ነው። አሜን ፖለቲካሊ ትክክለኛ የሆነ ነገር ነው። ፖለቲካሊ ስናስበው መደረግ ያለበት ነው። ፖለቲካ እንደሆነ ይገባኛል። ግን ደግሞ ይሄንን ቡድን ፈጽሞ አለማወቅ ነው። ይሄ ቡድን በጦርነት ውስጥ አሳካዋለሁ የሚላቸውን ፍላጎቶቹን ለማሳካት በአንድ ጊዜ 3 ጉዳዮችን የሚያካሄድበት ትልቁ ቁልፍ ሚስጥር እኮ እሱ ነው። አንድ ቡድን ለምሳሌ እናንተ በግል ከሆነ ግለሰብ ጋር ተጣላችሁ እንበል። ከግለሰብ ጋር ተጣላችሁ እንበል። ከግለሰብ ጋር ከተጣላችሁ ሰላም የምታሰፍኑት ምን በማድረግ ነው? ከተጣላችሁት ግለሰብ ጋር በመነጋገር ነው አይደል? ሰላምን የምታሰፍኑት። በዛ ሂደት ውስጥ በርካታ ሰዎች ሊሳተፉ ይችላል። የሱ ቤተሰብ፣ የናንተ ቤተሰብ፣ ሌላም። አብይ አህመድ ለምንድን ነው ጦርነት እያደረገ ከጦርነቶች ከሚያደርጋቸው ኃይሎች ጋር ሳይሆን ከማይዋጉት ከራሱ ኃይሎች ጋር ሊመካከር የፈለገው? ሰላምን ሊያሰፍን ይመስላል። ስለዚህ ሂደቱን ለራሱ ዓላማና ግብ ይፈልገዋል ማለት ነው። ይሄ ቡድን ከጦርነት የሚያተርፍ ቡድን ነው። ከጦርነት የሚያተርፍ ቡድን በአማራና በትግራይ ህዝብ መካከል ፍጹም የሆነ ወንድማማችነት እንዲመጣ፣ ዘላቂ ሰላም እንዲመጣ፣ ሰስተነብል ፒስ የራሱ ህዝቡ ኦን የሚያደርገው ሂደት እንዲጀመር አይፈልግም። ስለዚህ በሁለቱ ህዝቦች መዋጋት ላይ ነው የራሱን ህልውና ያሰላው። የኦህዴድ ፖለቲካል ካልኩለስ ያ ነው እና እንዲህ አይነት ጥያቄ ለዚህ ቡድን መቅረቡ ተገቢ አይደለም። የቡድኑንም ባህሪ በትክክል አለመገንዘብ ተደርጎ ሊወሰድ የሚችል መስሎ ይሰማኛል። አይ በቀጥታ ኦህዴድንና ብልጽግናን ሳይሆን አጠቃላይ ኦሮሞ ልሂቃንን ነው ከተባለ ደግሞ I think that makes sense። ግን እነሱ በቀጥታ በዚህ ጉዳይ ላይ ያላቸው ሚና ምን እንደሆነ በትክክል አልገነዘብም። ሌላው ለአማራ የተጻፈውን ተመልክቻለሁ።
የቀረበውን ጥያቄም እንደዚሁ ተመልክቻለሁ። ማዝነው አማራን በተመለከተ ለምሳሌ ቀጣይ ጦርነት እንዳይመጣ የሚል ነገር ሲቀመጥ ኦሬዲ አማራ ያለበትንም ጦርነት አብሮ አድሬስ ማድረግ በጣም ተገቢ ነው ብዬ ነው የማስበው። ለአማራ ቀጣይ የሚባል ጦርነት የለም። ኦሬዲ ጦርነት ውስጥ ነው አማራ ያለው። ጦርነቶች በሌሎች ግንባሮች ሲመጡም በብዙ አይነት መንገድ ሲደረጉ የነበሩ ጦርነቶች ቀጣይነት ሂደት ተደርጎ ሊወሰድ የሚገባው እንደሆነ ማለት ነው። ከዚህ አንፃር የቀረቡትን ዴማንዶችም ስመለከታቸው በእኛ በኩልስ ምን እናደርጋለን የሚለውን ነገር አብሮ ቢያያዝ ጥሩ ነው። ዘላቂ ሰላም ለማምጣት የሚቻሉባቸው ሂደቶችን በተመለከተ በዛ በኩል ሊወሰዱ የሚገባቸውን እርምጃ ከአማራ ልሂቃን ውጪ የትግራይ ልሂቃንም ለምሳሌ ቢሄዱባቸው ተብሎ የሚቀመጡባቸው ነገሮች ሁለቱን ህዝብ ለማቀራረብ ይበልጥ ከብልጽግና ቁጥጥር ውጪ ለመሆን የእነዚህን ሁለት ህዝቦች ፍላጎትና የጋራ ፍቃድ የጋራ ሰላም ለማምጣት የሚያስችሉ አማራጮችን እንደዚህ ብሎ ማስቀመጥ የሚቻልበት ሂደት ደግሞ ቢኖር ጥሩ ነው። ለአማራ ልሂቃን የቀረበው ግትር የሆነ ጥያቄ ነው። ይህንን ትመልሱ፣ የወረራችሁትን መሬት አስረክቡ፣ እንደዚህ አድርጉ የሚሉ ናቸው። አይ ቲንክ ከዚህ አስተሳሰብ በተለየ መንገድ የሁለቱንም ህዝቦች ኮንሰርን ታሳቢ ያደረጉ በፊት ከሄድንባቸው መንገዶች የተለዩ አማራጮችንና አዲስ የፖለቲካ ስልቶችን ማሰብ የሚቻልበት ሁኔታን ማየት የተገባ ይመስለኛል። ለኔ ዘላቂ ሰላም በእርግጥም አንደኛው የሌላኛውን ህዝብ ኮንሰርን ሌላኛው ደግሞ የሌላኛውን ቢረዳ የሁለቱ ማህበረሰቦች መቀራረብ የነዚህን ችግሮች በዘላቂነት የሚፈቱባቸውን አማራጮች ማሰብ የሚቻልበት እድል ሰፊ ነው ብሎ መውሰድ ይቻላል። ግን ያኛውም እዛ ጋር ሆኖ በደብዳቤ ይሄን አካባቢ ለቃችሁ ውጡ፣ ያኛውም እንደዚህ አርጋችሁ ይሄን አካባቢ እንደዚህ አይነት አካሄድ አብይ አህመድ ሲጠቀምበት የሄደበት እና ህዝቡን ሲያጋጭበት የሄደበት የከረመበት መንገድ ነው። ውጤት የሚያመጣ አይደለም ነው። እውነተኛ ተጨባጭ ሐቀኛ ሂደት መተማመንን የሚፈጥር ልሂቃኖቹን ሊያሰባስብ የሚችል አብይ አህመድ የማይቆጣጠረው ሂደት መጀመር ተገቢ መሆኑን መገንዘብ ያስፈልጋል የሚለውን ነገር ላንሳ ብዬ ነው። ከዛ ውጪ ለአማራ ልሂቃን እና ለኦሮሞ ልሂቃን በተለይ አሁን ካለው ሁኔታ አንፃር በተለይ አማራ ልሂቃን ቢገነዘቧቸው ብዬ ማነሳቸው ሐሳቦች ምንድናቸው? በዋናነት በቅርብ ጊዜያቶች ውስጥ ደጋግሜ ማነሳቸው ጉዳዮች ናቸው። በተለይ ደግሞ ጸረ አብይ አህመድ ወይንም ጸረ አገዛዝ ትግል እየተደረገ ባለበት ሂደት ውስጥ አማራው የራሱን አጀንዳና የራሱን ፍላጎት በተመለከተ ሊኖረው የሚችለውን አቋም በተመለከተ በተደጋጋሚ ሳነሳቸው የነበሩ ነገሮች አሉ። አሁን ብዙ ጊዜ ሳይ በጣም አፍራሽነት እና አፍራሽ ሚና ያላቸው የማህበራዊ ሚዲያ ጽሁፎችን እመለከታለሁ። አንዳንዶች በአማራ ስም አካውንት ያወጣሉ። ከዛ በኋላ ምን ይላሉ? ለወልቃይትና ለዚህ ቁራሽ ለራያና ለወልቃይት መሬት ስንል ከሌሎች ኃይሎች ጋር እንደዚህ አይነት ነገር ውስጥ አንገባም፣ የሚያዋጣን ዘላቂ ሰላም ነው የሚል ጥያቄ ያነሳሉ። ይሄ ደግሞ ይሄ ሐሳብ እቺ ንግግር ስክሪንሾት ተደረገና እቺ አስተሳሰብ ለዘላቂ ለቁራሽ መሬት ምናምን ተብላ ማለት ነው ስክሪንሾት ያደርጓታል። እቺን ይዙና ደግሞ አያችሁ የሚሉትን ብለው ደግሞ የሚጽፉ አሉ። ሁለተኛው ቡድን ይሄ ነው። ያኛውም የተደራጀ ቡድን ነው ይሄንን የሚለጥፈው። እቺንም ስክሪንሾት አድርጎ የሚለጥፈው ግማሹ የተደራጀ ነው፣ ግማሹ ሰለባ ነው፣ ቪክቲም ነው። ሶስተኛው ቡድን ደግሞ በዚህ ንትርክ ላይ አስተያየት የሚሰጥ ገለልተኛ አስተያየት ሰጪ ነው። በእነዚህ ሁለት ንትርኮች ላይ ክሊርሊ ልናስቀምጠው የሚገባ ሪዞሉሽን ያለ ይመስለኛል። እንደ አማራ ከሌሎች ህዝቦች ጋር እንተባበራለን ማለት የአማራን ጥያቄዎች አባንደን ማድረግ ማለት አይደለም። እንደዛ የሚያስብ ሰው ድጋሚ ከአንደኛ ክፍል መማር ያለበት ሰው ይመስለኛል። ድጋሚ አስኳላ ገብቶ ፊደል መቁጠር ያለበት ይመስለኛል። እንደዛ የሚያስብ ሰው ካለ
እንደዛ የሚያስብ የአማራ ድርጅት የለም። እንደዛ ያለ የፖለቲካ አስተሳሰብ ፖለቲካ አይደለም። እንደዛ ያለ ትብብር የለም። ለቁራሽ መሬት ሲል አፋብን መግለጫ አውጥቶ ያውቃል? እንደዛ ብሎ መግለጫ የሰጠ የአማራ አመራር አለ? ላኩልኝ ስክሪንሻት አድርጋችሁ። የማ ናሬቲቭ ነው? የማ ትርክት ነው? ቁራሽ መሬት ማን የአማራ ትርክት ያደረገው? እንደዛ የሚባል የአማራ ፖለቲካ የለም። ይሄ በጠላት እቅድ በጠላት ሴራ የተሰራ የፖለቲካ ትርክት ነው። አማራን ለመበተን የሚሰራ የሚነገር ነው። ይሄንን የሚባል ትርክት አድርገው አምጥተው ደግሞ ያንን አያችሁ ሚሉትን ደግሞ ማለት ተገቢ አይደለም። እንደዚህ ብሎ ለዚህ ዓላማ የአማራን ፍላጎት ለሌላ ለመስጠት የሚታገል የአማራ ድርጅት የለም። ይሄ አማራ ፖለቲካና ፖለቲካ ስብስብ ባልነበረበት ጊዜ አማራ ነው ፖለቲካል አማራ ውጭ ያለው ህይወት ባይዘው ለኔ በግምት መኖር ኢሳዊነት የተጠናወተው የባርነት ህይወት ነው። ፖለቲካል አማራ የአማራን ጥቅም ኢንቱ ኢኩዌሽን ውስጥ ሌት ተቀን የሚያስገባ መነሻውንም መድረሻውንም አማራ ያደረገ ነው። ሰው የአማራ ፖለቲከኛ በአማራ ጥቅሞች ላይ ከተደራጀና ትግል ከጀመረ በኋላ የአማራን ጥቅም ሊሰጥ አይችልም። ይገባሃል እምልህ? የማን ፍላጎት ነች እቺ ነው? የትኛው የአማራ ድርጅት ነው? የትኛው ስቴትመንት ነው? ቁራሽ መሬት የሚል ስቴትመንት ወጥቶ ያየነው የተመለከትነው ማን የተናገረው? አማራ ባልተናገረው የአማራ ድርጅቶች ባላሉት ለምንድን ነው ምላሽ እንዲሰጡ የሚጠበቀው? እንዴ ሰው አማራ ከሆነ በኋላ በነገራችን ላይ ጥቅሙን መስጠት አይችልም። because the nature of our politics የፖለቲካው ዲኤንኤ አይፈቅድም። ለዚህ እኮ ነው አማራ ሁኑ የምንለው፣ ለራሳችሁ እንድትሞግቱ ስለሚያስችል ነው። ጥቅማችሁን እንድትሞግቱ ስለሚያስችል እኮ ነው። እንደማትሸጡ ስለሚያረጋግጥልን እኮ ነው። ሰው አማራ ከሆነ በኋላ ጥቅሙን አሳልፎ አይሰጥም፣ ይሞግታል። ኮምፕሮማይዝ ካደረገም ዊን ዊን የሆነ እና ሴትልመንት ላይ ካልደረሰ በቀር የአማራን ጥቅም በፍቃድ አይሰጥም። ሎሌነት፣ አገልጋይነትና ጭሰኝነት የዚህ የአማራ ትውልድ መገለጫ አይደለም። ወታደር ሆኖ ለጠላት ማገልገል አማራነት አልነበረም። የመጣውን ኃይል ሁሉ ተሰልፎ ከፊት እየመራ ይመጣ የነበረው የአማራ አርሶ አደር ነው። ለማንም የፖለቲካ ጥቅም መገልገያ እንዲሆን እየተደረገ እነ ሽመልስ አብዲሳ ያንን ስለሚያውቁ አማራን ሊጠቀሙበት ዛሬም ይቀሰቅሳሉ። ግን ፖለቲካል አማራ የአማራን ህዝብ ጥቅም ኳንቲፋይ ማድረግ የሚችል ለህዝባችን ጥቅም የሚሞግት ራሱን አደራጅቶ በአማራነት ራሱን አቀናጅቶ የአማራን ጥቅምና የአማራን ፍላጎት በኢትዮጵያ ሀገረ መንግስት ከሌሎች ህዝቦች ጋር በህዝቦች ፍቃድ እንዲወሰን በአማራ ህዝብ ላይ የተጋረጠውን አደጋ እየገረሰሰ የአማራ ህዝብ ነፃ ፍቃድ ኤክሰርሳይዝ የሚደረግበትን ፖለቲካል ኢንቫይሮንመንት ሀገሪቱ ውስጥ ለመፍጠር ፖለቲካዊ ምህዳር የሚያደርግ ትግል ርብርብ የሚያደርግ እንትን ነው። ፍኖቱ በራሱ ክህደትን አይፈቅድም። በአማራ ትግል ላይ የሚማግጡ እነማን ናቸው ካላችሁኝ፣ ከአማራ ብሔርተኝነት ውጪ በአማራና ከአማራ ማህበረሰብ ተወልደናል የሚሉ የባከኑ ልሂቃኖች ውጤት ነው። አማራን ሲክድ የነበረ ልሂቅ ነው። ሀገር አስቀጥላለሁ እያለ የሚመጻደቅ በባንዲራና በእንትን ስር ሊደበቅ የሚፈልግ ሌባ፣ ጥቅመኛ፣ ካዲ፣ ጎጠኛ፣ የመንደር ተሰላፊ ተንበርካኪ ኃይል ነው። አማራ የራሱን ፍቃድ በኦህዴዶች ፍላጎት ያሳካል የሚል የድኩማን የድንጋይ አስተሳሰብ። እነ ሽመልስ አብዲሳ ወለጋ ላይ የሚገሉትን አማራ
አዝነውለት አዲስ አበባ ላይ በምክክር ኮሚሽን ጥያቄዎቹን ይመልሱለታል የሚል ተለማማጭና ቀላዋጭ የሆነ የፖለቲካ አስተሳሰብ ማለት ነው። የአማራን ጥቅም የሚሰጥ ትግል ካለ እንታገለዋለን። ክሊርሊ ከትግራይ ህዝብ ጋር የሚደረግ ትብብር የአማራን ህዝብ ጥቅም አሳልፎ የሚሰጥ ትብብር አይደለም። በአማራና በትግራይ ህዝብ መካከል ዳግም ጦርነት እንዳይደረግ ጽኑ አቋም የሚያዝ ጉዳይ ነው። ልዩነቶችን በፖለቲካ መፍትሄዎች እናበጃለን ብሎ በማመን ዳግም ሁለቱን ህዝብ ግን ማጫረስ አማራንም ሆነ ትግራይን በዘላቂነት የሚያወድም መሆኑን ከመገንዘብ የሚቀዳ ነው እንጂ የአማራን ጥቅም የመሸቀጥ ፍላጎት አይደለም። ስለዚህ በራሳችሁ ትግል ላይ አታምፁ። ይሄ ትግል የእናንተ የአማራዎች ትግል ነው። በኢትዮጵያ ውስጥ መወሰን እንድትችሉ የሚያስችላችሁ ትግል ነው። የሀገራችሁ ባለቤት እንድትሆኑ የሚያደርጋችሁ ከውርደት ትውልዳችንን ክብረ ነክ ከነበረው ሴንቸሪ ኦፍ ሂዩሚሌሽን ህዝባችንን የምናወጣበት ነው። ይሄን ትግል በጥቅሞቻችሁ በግል ጥቅሞቻችሁ ልክ አትለኩት። ድርጅቶቻችሁን አታፍርሱ። ችግር ካለ እንዳልኩት ግቡና ታገሉ። የእናንተ ድርጅት ነው፣ የእናንተ ተቋም ነው። ለአማራ ሞግቱ፣ የአማራን ቤት ስሩ፣ አቁሙ፣ የተሰራውን ሁሉ አታፍርሱ። we can't afford በዘመናት የምንመሰረታትን አንዲት መናኛ ድርጅት እያፈረስን ህዝባችንንና ህዝባችን ላይ የተቃጣውን አደጋ እንታገላለን ማለት ከንቱነት ነው፣ ሐሰት ነው። ቁራጭ ምናምን የሚሉ አማራዎች ካሉ በእርግጥም እንደዛ አሉ እኮ ካላችሁኝ በእውነት እንደዛ የሚል ሰው ካለ በእውነት ሊታዘንለት የሚገባ ነው ማለት ነው። እንደዛ የሚል አካል ካለ ማለት ነው። ኢንፋክት የወልቃይት ጥያቄ የራያ ጥያቄ እኔ እስከማውቀው ድረስ የመሬት ጥያቄ አይደለም፣ የማንነት የአማራነት ጥያቄ ነው። እና ለምን ሰዎች ወደ መሬት ሬዲዩስ ሊያደርጉት እንደሚፈልጉም አላውቅም። አማራነን እየተባለ የሚከፈል ዋጋ ነው። ግን ደግሞ በዛ ምድር ላይ ሌሎች ኢትዮጵያውያን የትግራይ ተወላጆች እዛ አካባቢ ላይ የሚኖሩ ህዝቦች ካሉ በእነዚህ ህዝቦች መካከል ዘላቂ ደም አፋሳሽ ጦርነት የሚደረግበትን ሂደት ማስቆም ለአማራ ህዝብ ጥቅም መስራት ነው። ደም እንዳይፈስ ማድረግ። ሁለተኛ እነዚህ ህዝቦች ይተባበራሉ፣ በጋራ የተቀጣባቸውን አደጋ ይቀርፋሉ፣ በሀገራቸው ውስጥ ፍጹም ሰላማዊ በሆነ መንገድ በራሳቸውና በህዝቦቻቸው ፍቃድ ያጋጠሟቸውን ፖለቲካዊ ችግሮች ደግሞ እልባት ይሰጣሉ። ትናንት ያጋጠሙ ፈተናዎች አሉ፣ ጦርነቶች ተካሂደዋል፣ የፍትህ ጉዳይ አለ፣ ብዙ ነገር አለ፣ ብዙ ህመም አለ። እነዛ መታከም መዳን አለባቸው። ሂሊንግ ፕሮሰስ ውስጥ ማለፍ አለበት ማህበረሰባችን። ማህበራዊ ፍትህ ይገባዋል፣ እረፍት ይገባዋል። አብሮ ሊለማ የሚችልበትን እድል ማሰብ ይቻላል። ፖለቲካ ነው። ፖለቲካ ዘላቂ ሰላምን የምታሰፍንበት መንገድ ነው፣ ጠላትነትን የምትፈበርክበት መንገድ አይደለም። የአብይ አህመድ የከረምቡላ ጠጠር ሆነን እንደ ድንጋይ የተጋጨን ህዝባችንን ደም ስናፈስ እንኖራለን ወይስ ሰላም እናምጣለት ለህዝባችን ብሎ ማሰብ ነው። የአማራን ጥቅም ሊሸጥ ግን አማራ ሆኖ ወታደር መሆን አይቻልም። ኦኬ፣ ሰው አማራ ሆኖ ከተደራጀ በኋላ ነጋዴ ሊሆን አይችልም። ነጋዴዎች ከአማራነት መንገድ ያፈነገጡ ነጋዴዎች ወገኖቻቸውን አሳልፈው የሚሸጡ ነጋዴዎች ህዝባቸውንና ራሳቸውን የሚጠየፉ ለራሳቸው የግል ፍላጎት ቤተሰቦቻቸውን ወገኖቻቸውን የሸጡ በራሳቸው ወገን ላይ ሚሊሻ ሆነው የሚዘምቱ ናቸው። እነዚህ ናቸው። እነዚህ ፖለቲከኞች አይደሉም፣ አማራዎች አይደሉም። ለኔ አማራነት የፖለቲካ ንቃት ደረጃ ነው። ገብቷችኋል? የፖለቲካ ንቃት ደረጃ ደግሞ የራስን ጥቅም መሸጥ የለውም። እና ልክ በየዕለቱ በዚህ ጉዳይ ላይ አማራ እንዲያብራራ መገደዱ በጣም ያሳዝነኛል። how many times should we explain ourselves? በእውነት አመራሩ ምን ያህል ጊዜ በዚህ ጉዳይ ላይ ራሱን ኤክስፕሌን ያደርግ? ስንት ጊዜ እንዲናገር፣ ስንት ጊዜ መግለጫ እንዲያወጣ ነው የሚጠብቀው? ልሂቁ ለምንድነው ራሳችን ላይ ምን ዘምተው ነው የሚለው ጥያቄው። አይ በእርግጥ በዛ ደረጃ የጋራ ግንዛቤ ላይና መግባባት ላይ ስላልተደረሰ ነው
አሁንም እኮ እየወጡ እንደሚሉ አካላት አሉ። ይሄ የድርጅቱ ስራ ነው። ድርጅቱ በዚህ ጉዳይ ላይ የጋራ መግባባት ላይ ድረስ። ይሄ ተራ ጉዳይ ነው። ባይዘወይ ፖለቲካ በጣም ብዙ ኮምፕሌክስ የሆኑ ጉዳዮችን መፍታት ይጠይቃል። and I think ይሄ ትውልድ ደግሞ ያ ካፓሲቲ አለው። በጣም ኮምፕሌክስ የሆኑ ጉዳዮችን ገና እኮ እንጋፈጣለን። በጣም ብዙ ነገሮች እኮ ይኖራሉ። ይሄንን ሂደት ነው አይደለም የኢትዮጵያ ፖለቲካ ኢንፋይናይት ጌም ነው። በሆነ ቦታ ላይ የሚያበቃ አይደለም። ሊያዩን የማይፈልጉ አካላት ባሉበት መድረክ ላይ እንገኛለን። አሁን አማራዎች ለራሳችን መናገር ስለጀመርን ሊሰሙን የማይፈልጉ አካላት ባሉባቸው መድረኮች ላይ እንገኛለን። የኢትዮጵያን ነገ በተመለከተ ተንትኖች አይደለንም። ምንድነው የሚባለው? አይናፋሮች አንሆንም። አኩርፎ የአማራ ሊቅ መድረኮቹን ሁሉ አስረክቦ በየመድረኮቹ ላይ በአይነ ቁራኛ እዚህ በመጣ ምን ይሉኝ ይሁን እያለ ለወገኑና ለራሱ ሳይሞግት ዝም የሚልበት ዘመን ማብቃት አለበት። ካም ቱ ዘ ፍሮንት ስቴጅ። የአማራን አጀንዳ ዌቭ አድርጉ፣ ተጋፈጡ፣ ድምፁኑ፣ ታገሉ፣ አሸንፉ። የህዝባችሁን ፍላጎትና ፍቃድ በየአደባባዩ በየፖለቲካ መድረኩ ሞግቱ። ፖለቲካ ሎትስ ኦፍ እንትኖችን ይጠይቃል ነው እና ለዚህ ሂደት አመቹ ጠንካራ ሆኖ መገኘት ነው አይደል? ጥንካሬው ደግሞ ራስን ከማውደም መቆጠብ ነው። ኦኬ፣ ብዙ የምንፋለምባቸው ጉዳዮች ይኖሩናል። በጣም በርካታ አክተርስ አሉ። በዚህም መጎተት አይደለም። ትብብር እናደርጋለን፣ ግልጽ ነው። በትግራይና በአማራ ህዝብ መካከል ጦርነት እንዲካሄድ አንፈቅድም፣ ግልጽ ነው። ልዩነቶቻችንን በሂደት እንፈታለን። ፖለቲካዊ ምላሾችን እናስባለን። ከዚህ ከቦክስ ውስጥ የወጣ አስተሳሰብ ይዞ መምጣት ይጠይቃል። አሁን ላይ ባለው ሂደት ውስጥ የአማራን ጥቅም ግን እንሆ ብሎ አንከርፍፎ የሚሰጥ የአማራ ትውልድ አለ ብሎ ሲከሱ መዋል ግን ተገቢ አይደለም። እንደዛ ግን አስመስለው የሚያቀርቡ አካላት ግን ደግሞ እንዳሉ አያለው። በጣም ሰፊ ነው። ቁራጭ መሬት ምናምን እያሉ የሚጽፉ አካላት አሉ። ከዛ ያንን ስክሪንሾት አድርገው ደግሞ ለዛ ምላሽ የሚሰጡ አሉ። ኖዌር በአማራ ትግል ውስጥ የአማራ ታጋይ ድርጅት በየትኛውም መንገድ የአማራን ጥቅም አሳልፎ የሚሰጥበትን አንዲትም ቃል የተነፈሰበት መድረክ የለም። ካለ አምጡ፣ ሞግቱ፣ አብረን ሞግታለን። የአማራን ድርጅት ግን አናፈርስም፣ እናርቃለን። ችግሩ ካለ ግን የለም። እኔ እስከማውቀው ድረስ እንተባበራለን። አብይን የምናሸንፍበትን መንገድ እናውቃለን። ድርጅታችሁን እመኑ። የምንታገልበት ዓላማ አለን። ዓላማችን የራሳችን ግብ ነው። ግባችንን ለማሳካት ከሌሎች ኃይሎች ጋር በሚያስተባብሩን ጉዳዮች ላይ አብረን የምንቆምባቸው አውዶች አሉ። እዛ ላይ እንቆማለን። የአማራን ጥቅምም የአማራን ሕዝብ ዘላቂ ሰላምም ሊያስከብሩ የሚችሉ ፖለቲካዊ ሂደቶችን ሁሉ እንሄዳለን፣ አሟጠን እንጠቀማለን ነው የሚለው አፋብን ሁሉ ጊዜ። ለምን ሕዝቡን እዚህና እዛ እየበተን ነው? ለምን ራሳችን ላይ ስንዘምት እንውላለን? ባይዘዌ አንዴ ያፈረሳችሁትን ድርጅት በ50 ዓመት መልሳችሁ አታቋቁሙትም። ይሄን ድርጅት ለማቆም በርካቶች አልቀዋል። እኔም ማውቃቸው በርካቶች በድሮን ነደዋል። አይደለም ለተፈሪ መኮንን በጣም በርካታ ማቃቸው ልጆች ያልተወጣበት ያልተወረደበት የለም። ቴክኖሎጂና ኮሙኒኬሽን የለም። ሶስተኛ ሀገር የለም። በዛ ሂደት ውስጥ በዛ ሁሉ ፈተና ውስጥ ነው ድርጅት የሚቆመው እና ያሸነፋችሁትን ትግል ለመሸነፍ አትሽቀዳደሙ። ኦኬ፣ ይሄንን ትግል ፖለቲካውን፣ ወታደሩንና ዲፕሎማሲውን አሸንፋችኋል። ስለዚህ ቀጣዩ ምዕራፍ የራስን አቅምና ትብብር የሚጠይቅ ስለሆነ ራሳችሁ ላይ በደንብ ኢንቨስት አድርጉ። ከሌሎች ጋር በሚኖራችሁ ነገር ላይ ድርጅታዊ አቋም ያዙ። ድርጅቱ ነው የሚመራኝ፣ እኔ የትኛውም ውሳኔ ህዝባችን ድርጅቱ ነው የሚመራኝ ማለት አለበት እና ከዛ ውጪ እንደ ሚዲያ ሐሳብ አስተያየት እንሰጣለን እንሞግታለን እንጂ ከዛ በዘለለ ግን የአማራን ተቋማት እስከ ማፍረስ ድረስ ሄዶ ማየት ጸረ አማራነትና
ራስን ከመጥላት የሚነሳ ነው ብዬ ነው ማስበው። የጠላትን ፍላጎት ይመስለኛል። በዛ ልክ ማሰብ የተገባ መሆኑን ለማንሳት ነው። ሚሊሻ ወደ እርሻ አይደለም ሚሊሻን እየጫነ ወደ ግንባር እየወሰደ ነው አብይ አህመድ። አንድ ጀነራል የሚናገረውን እንስማ። የኦህዴድ ጀነራል ነው። የመከላከያ ሰራዊቱን ልብስ ለብሶ ነው የሚያታግለው። እንመልከተው ስሙን እና ሐሳብ አስተያየት እናክል። አማራና ትግራይን በተመለከተ እያነሳ ነው ያለው። ጀነራል ድሪባ መኮንን ይባላል። የኦሮሚያ ክልል አዛዥ የጸጥታ ኮሚሽነር ይመስለኛል። ስልጣኑ ምን ሊሆን እንደሚችል አላውቅም። በጣም በርካታ ኃይል ስላለ ኦሮሚያ ውስጥ በቀጥታ ግን የሚለውን እንስማ። ትንሽ ታሰማን ቴክኒሻናችን። ዲነ ሰበ ኬኛ ወጅኒ ወልት ቅንዳዬ ሶቾውዳ ጁንታ ወጅኒ ሶቾውዳ ፋኖ ፍንጣልዬ ወጅኒ ሶቾ ወነ ተኤፊ ሁምነ ከነበሌ ሱዳን humnoota san akka harka isaanii sababatanii ta'an gochuu qabna. Amma isaan toora naannoo keenya keessa socho'uu isaatiin diina alaa kana impoorti nu gochaa jiru. Haala mijeessafii jiru. Kanaaf diina kana balleessuu jechuun diina alaa nutti gamu kana akka dhaabbatu akka of sirreessu yookaan akka bittinnaa yookaan akka harka kennatu gochuu ኦህዴድ ከሚወዳቸው ቃላቶች አንዱ ዲና ነው። ዲና የሚለው ቃል ነውና ዲና አላ ይላል። ፋኖንና ጁንታ የሚለው ቃል ተመልሶ መጥቷል በኦህዴድ ትርክት ውስጥ። የዚህ ናሬቲቭ የዚህ ትርክት ባለቤት የጁንታ የሚለው ቃል ባለቤት ኦህዴድ ነው። ዲመናይዝ ያደርጋል። መጀመሪያ ሰዎችን፣ ቡድኖችን እንደዛ ነው የሚፈርጀው። ከዛ ጠላቶቻችን የውጭና የውስጥ ጠላቶቻችን አለ። ዲና ለመቀብና አንደኛው የውስጥ ጠላት ሌላኛው የውጭ ናቸው ይላል። የውጭ የሚላቸው አማራና ትግራይ ነው እና ዲና እያለ ነው የሚያወራው። ከዛ እየመከርኩ ነው ይላል። ይሄ ስብስብ ደግሞ አንድ ሀገር እንድትኖረን ተስፋ እንዲኖራት ይህች ሀገር እየመከርን ነው ይላል እና የኢትዮጵያን ኃይሎች ግን ዲና እያለ ጠላት እያለ ነው የሚጠራው። ምንድነው የሚለው? እነዚህን ኃይሎች እነዚህን የውጭ ጠላቶቻችንን ለማጥፋት እነሱን ጠላት ኢምፖርት እያደረገብን ነው የሚለው። ዲነ ከና አርኪሳ ጅራ ኢምፖርት ኑራጎቹ ጅራ ነው የሚለው። ስለዚህ እነዚህን ጠላቶቻችንን ወደ ኦሮሚያ ማግኔት ሆኖ እየሳበብን ያለ ኦሮሚያ ላይ ያለ ጠላት አለ የሚለው ኦላን ነው። ይሄንን ኃይል በማጥፋት እነዛ ከዛ የሚመጡትን ጠላቶች ደግሞ ሙሉ ለሙሉ ለማጥፋት እንሰራለን ነው የሚለው። ያለፉት 3 ዓመታት 8 ዓመታት ዲና ከስጎኔ ዲና ጨብሲኔ ዲና ከስጎኔ ለኦሮሞ ህዝብ ኢንድለስ የሆነ ጠላት ነው ሲስሉለት የሚውሉት። ኩኒስ ዲና ሱኒስ ዲና ከነላስ ዲና ካንኬሰስ ዲና ካንኦሮሞ ኬሰስ ጅሩ ዲና ካናማራ ኬሰስ ጅሩ ዲና kan Tigray keessa jirus diina, kan everywhere jirus diina. Sudanis diina, Misranis diina, Ertranis diina, ሁሉም ሶማሌnis diina, ጅቡቲnis diina። በቃ ኦህዴድ ነው። ይሄ ነው ጠላት ነው፣ ጠላት ነው፣ ጠላት ነው፣ ጠላት ነው፣ ጠላት ነው። ፍረጃ 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 ፍረጃ። ኦሮሞን ዲና ሜቀቃ ነው አሁን ጥያቄው። አሁን ሲዳማንስ ዲና ሶማሌንስ ዲና namni gaaffii qabu hunda akkamitti diinata namni gaaffii siyaasaa qabu hundi akkamitti diinata diina biyyata ይሄንን ጥያቄ ነው አድሬስ ማያረጉት ጠላት ነው ጠላት ነው ጠላት ነው ጠላት ነው ጠላት ነው ጠላት ነው ዲና አላ ዲና ብያ ዲና ኬሳ ዲና የማይለው ነገር የለም በቃ ጠላት በጠላት ተከበናል ጅቡቲ ጠላት ነው ኤርትራ ጠላት ነው ሱዳን ጠላት ነው ግብጽ ጠላት ነው አማራ ጠላት ነው ትግራይ ጠላት ነው ጉሙዝ ጠላት ነው አፋር ጠላት ነው ሶማሌ ጠላት ነው ሲዳማ ጠላት ነው that's what he's saying መቼ ነው ኦህዴድ ከዚህ ጭቅዠት ውስጥ የሚወጣው ከዚህ ማድነስ ውስጥ መቼ ነው የሚወጣው የኦሮሞ ህዝብ መቼ ነው ረፍት እንዲያገኝ የሚፈቅድለት ነው ጥያቄው
ልጆቹን እኮ ጨረሰ። ለየትኛው ኦሮሞ እየታገለ እንደሆነ አይገባኝም። አሁን ባለው ሁኔታ ሲግኒፊካንትሊ የኦሮሞ ዲሞግራፊ በተለይ ወጣቶቹ አንዳንድ ትምህርት ቤቶች ስሰማ ወንዶች ትምህርት ቤቶች ውስጥ የሌሉባቸው አካባቢዎች እንዳሉ ሰማል። ወንድ ተማሪ የሌለባቸው አካባቢዎች። ከዚህ በፊት ጫንጮ የሚባል አካባቢ ሄጄ ትምህርት ቤቶቹን አይቼ ነበር አንድ ጥናት ለመስራት እና ትምህርት ቤቶቹ ውስጥ ሲሄድ ከባድ የሆነ ዲሞግራፊ ልዩነት አለ። በጣም ከፍተኛ የሆነ በወንዶችና በሴት ተማሪዎች መጠን እና በወቅቱ ሴት ተማሪ አልነበረም። ኦልሞስት የለም ማለት ይቻላል ክላስሩሞች ውስጥ ያለው ስንመለከተውና ምንድነው ስል ከፍተኛ የሆነ ማይግሬሽን ነበር ወደ አረብ ሀገር እና እንዳለ ትምህርት ቤት ውስጥ ያሉ ተማሪዎች አብዛኞቹ እየተነሱ ማይግሬት ያደርጋሉ። አሁን ግን ወንድ ተማሪ ነው የሌለው በየአካባቢው። ከዚህ ኮንሰፕት ከዚህ የጠላትነት ስሜት አሁን እንግዲህ የመከላከያ ልብስ ለብሶ የኦሮሚያ ክልል አዛዥ ነው እንዳልኩት በሁለቱ መካከል ላይን የለም። አሁን ራያ ኢትሳ ቢያ የሚባለውና ፖሊሲ አዳ ኦሮሚያ የሚባለው መካከል ልዩነት፣ ፈራሪ ፔሎላ የሚባለውና ይሄ ሀገሪቱ መከላከያ ሰራዊት የሚባለው መካከል የለም ልዩነት። ኤቭሪዌር በየአቅጣጫው ይዋጋል፣ በየአቅጣጫው ወጣት ይመለምላል፣ በየአቅጣጫው ያለው ማህበረሰብ ሁሉ ጠላት ነው። ይሄ ጭንቅላት ሰላምን አያሰፍንም። ባይዘው የተሸናፊዎች ጭንቅላት ነው። ውስጡንም ጠላት፣ ውጪውንም ጠላት፣ ዙሪያውንም ጠላት፣ የሚነግደውንም ማህበረሰብ ጠላት፣ አብሮ በንግድ የተሳሰረውንም በታሪክ የተሳሰረውንም በማህበራዊ የተሳሰረውንም ሁሉንም በሁሉም መንገድ አብሮት የሚኖረው ማህበረሰብ ሁሉ ጠላት አድርጎ የሚፈርጅ አስተሳሰብ ነው። ዳትስ ዋይ ኦህዴድ በሁሉም ፍሮንት እየተሸነፈ ያለው በዚህ ምክንያት ነው። አሁንም ትርክቱን ይዞ መጥቷል። ኤኒዌይ ጁንታ እያለ ነው። ጁንታዎችና ፋኖች ጥምረት ውስጥ ገብቶ የውስጣችን ጠላት እያተራመሰን ነው የሚለው። ስለዚህ ይሄንን ጠላት ለማንበርከክ እየሰራን ነው እያለ የሚናገርባቸው ሁኔታዎች አሉ። ያው ምንም የምናውቀው ነው። ያጋጠማቸውን ፈተና እየተመለከትን ያለ ነው። ይሄ ፈተና አለን የሚሉትን ነገር ሁሉ እያስጨረሳቸው ነው። ትዕግስታቸው አልቋል፣ ገንዘባቸው አልቋል፣ ሰራዊታቸው አልቋል፣ ድፍረታቸው አልቋል፣ ሪሶርሳቸውን እያሟጠጡ ነው። ያላደራጁት አይነት ሁኔታ የለም። ፖለቲካው የለም፣ ተቋማቱ የሉም፣ እያወደሙት ነው። ይሄ ነው። ወደ ብርሃኑ ጁላን ንግግር እንመለስ። የብርሃኑ ጁላንም ንግግር ትንሽ ላሰማችሁ። ዛሬ ብርሃኑ ጁላም እንደዚሁ መጥቷል። አባቶቻችን እያለ ነው እሱ ደግሞ ይሄኛው ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጋር ይለካል ብለው ብዙዎቻችሁ እኔ በነገራችን ላይ I have no problem ከንግግሩ ይዘቱ ምናምን የሚሰራው ስራ ነው ለኔ ማተር የሚያደርገው ማለት ነው። ብዙዎቻችሁ ንግግሩ እንደሚያዝናናችሁ፣ እንደሚያስቃችሁ፣ እንደሚያሳዝናችሁ ትጽፋላችሁ ኮሜንት ላይ ማለት ነው። እንደዛ ብዙዎቻችሁ እንደውም ሲጠፋ የሚገብራችሁ አላችሁ ማለት መቼ መጥቶ ደግሞ ተናግሮ የምትሉ ሁሉ እንዳላችሁ ብዙ ጊዜ ኮሜንት ላይ ስትልኩ አያለሁ። ለማንኛውም ከሞኝ ደጃፍ እያለ ነው እንስማውና የሚለው ነገር ላይ ሐሳብ እንስጥ። ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጉድጓድ ይለካል ብለው አባቶቻችን ካስጨበጡን ብሂል መማር የተሰናቸው የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል። እነሱ አልበቃ ብሏቸው ዛሬም አይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። የፖለቲካ ጥያቄና የህልውና አደጋ አለብን የሚል እሺ የሚለው የህልውና አደጋ አለብን በሚል
ጭምብል ለብሰው የጠላትን ብሔራዊ ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል። ዛሬ በሀገራችን በከፍተኛ ይበቃል። ሁለት ነገር ነው የሚያወራው። በሞኝ ክንድ የዘንዶ ጉድጓድ ይለካል። ከሞኝ ደጃፍ ምን ይቆረጣል? ሞፈር ይቆረጣል የሚሉ ብሂሎችን እያነሳ አባቶቻችን ከሚሏቸው እያለ የሚጠላውን የማያምንበትን ጭንቅ ነውና ማለት ስላለበት ይላል። አያምንበትም። ሂዱ this is the same guy ሂዱ ህገ መንግስቱን ተጠቅማችሁ ተገንጠሉ ተከባድ መሳሪያዎችን አስረክባችሁ መገንጠል ትችላላችሁ፣ ህጉ ይፈቅድላችኋል የሚል የሀገሪቱ ሶቨርኒቲ የሀገሪቱ ሉዓላዊነት ጠባቂ ነው። ፊልድ ማርሻሉ መጥቶ ሀገራችንን ሊያፈርሱ ነው ይላል። ሂዱ ያለው በአደባባይ እኮ እሱ ነው። ሀገርህ አይደለም የሚፈርሰው፣ የአብይ አህመድ ዙፋን ነው የሚፈርሰው። የኢትዮጵያ ህዝብ ሀገሩን እንዴት ለሺህ ዘመናት እንዳስቀጠለ ያውቃል። ሀገራችንን ሀገር ትላላችሁ ነበር በፊት ስድቡ አይደለም። እና ለብዙ ዘመናት ይህንን ሀገር ያስቀጠለ ጠንካራ ህዝብ፣ ታታሪ ህዝብ ከአርሶ አደር ጋር እየተዋጉ እኮ ነው። ሂዱ ተገንጠሉ፣ ከባድ መሳሪያ ያስረክቡ፣ ሰላም አትንሱን፣ አትበጥብጡን፣ እኛ እየለማን ነው፣ እያንሰራራን ነው፣ ትራክተር በትራክተር ሆነናል፣ ህንፃ በህንፃ ሆነናል፣ ብረት ነጋዴ እኛ ነን፣ ሽርሽር ትሬዲንግ መልታይ ቢሊዮን ዶላር የሚያንቀሳቅሰው ተቋም ባለቤት ሆኛለሁ የሚል ግለሰብ ነው። የሽርሽር ትሬዲንግ ባለቤቶች ናቸው እነዚህ። ሀገሪቱ ውስጥ አለ የሚባል ተቋም በሙሉ በእነዚህ እጅ ነው። የማዕድን ስፍራ በለው፣ የቡና አስመጪና ላኪው ወርቁ በለው፣ ምኑ በለው። ከዛ ጠላቶቻችን ጋር ፍርፋሪ ሊለቅሙ ይላል። የህልውና ትግል አለን እያሉ የህልውና ጥያቄ ጭንብል ለብሰው ይላል። ኤንድ ሀገሪቱ አደጋ ውስጥ ናት ብሎ ብሔራዊ ምክክር እያካሄደ ነው። ብሔራዊ ምክክር እያካሄድኩ ነው እያለ ሀገሪቱ ውስጥ የህልውና አደጋ ህዝቦች አልገጠማቸውም ብሎ ደግሞ እዚህ ጋር ዲና ያደርጋል። ጀስት ፋለሲ አፍተር ፋለሲ ነው ኮሚት የሚያደርገው። ከነዚህ ጋር እና ፖለቲካ ስለማላወራ ኢነርጂያችንን መጨረስ አይጠበቅብንም። በየጊዜው እየመጡ ለሚናገሩት ነገር እርስ በርሱ በነገራችን ላይ ለምሳሌ ሚዲያዎቻቸውን ሞኒተር አድርጉ። ባይ ዘ ወይ ብልጽግና ከኛ መማር አለበት። እንዴት መሰራት እንዳለበት ብልጽግና ውስጥ አንድ ተራ አክቲቪስት የሚመደብለት ሪሶርስ የለንም እኛ። አንድ ተራ አክቲቪስት የሚመደብለት ሪሶርስ የለንም። with almost no resource ነው የምንሰራው። ስንሰራ እዚያ ቆመን ዲተርሚኔሽን ነው የማሸነፍ ፍላጎትና ህዝባችን ማሸነፍ እንዳለበት በጽኑ ስለምናምን ተከፍሎን ስለማንታገል አንተኛም። ለሆነ አካል ስለማንሰራ የህዝባችን ጉዳይ ስለሆነ ማለት እና ከነሱ በላይ የኢትዮጵያን ኢን እና አውት እናውቃለን። አሁን እኛ ምናልባትም እነሱ ካስቀመጧቸው ተቋማት በላይ ምክንያቱም እንታገለውን አካል ማወቅ ስላለብን እና ከዚህ በፊት እሱ ባደረገው ንግግር እርስ በርሱ ለምሳሌ ሚዲያዎቻቸውን ዝም ብላችሁ ሞኒተር አድርጉት። እንደዚህ ስታዩት ላይ ትልቁ ሴራ ከሸፈ ብለው ከአንድ ሰዓት በፊት ፕሮግራም ሰሩ። ከ30 ደቂቃ በኋላ ሀገሪቱን ሊበትኗት ነው የሚል ፕሮግራም ይሰራል። ትንሽ ቆይቶ ግብጽ ላይ ተገናኙ የሚል ፕሮግራም ይሰራል። ትንሽ ከሸፈ ካልክ በኋላ ስጋትነቱን ለምን ታስቀጥላለህ ነው ጥያቄው። እንዲህ አይነት ውልግድግዱ የጠፋው ፕሮፓጋንዳ አይቻልም። ከዚህ በፊት የሚመሩላቸው አማራዎች ነበሩ መሰለኝ።
ፕሮፓጋንዳው ምንም ትርጉም የማይሰጥ ይባስ ብሎ በጣም በርካታ ኃይሎች አላይን እያደረጉ አሁን እሱ የተናገረው ጽሑፍ ላይ ወይንም እንትን ላይ በጣም በርካታ ህዝብ የቀጠናው ህዝብ የሀገሪቱ ህዝብ መሳቂያ ሆነው ቀጥለዋል። የሀገሪቱ ህዝብ ይስቅባቸዋል። በቀጠናው ላይ ያለው ኃይል እንደዚሁ ምን እንደሚያወሩ ፕራክቲካሊ የሉም። ፖለቲካሊ መሬት ላይ ያለውን ነገር ስትመለከቱ በፕሮፓጋንዳ ሰርቫይቭ ለማድረግ በጣም ከፍተኛ ጥረት ያደርጋሉ። ግን እርስ በርሱ ደግሞ ይጣረሳል። የሚያወሩት ነገር አንድ አይነት አሰልቺ ልዝዝ ያለ ባንዳና ባዳ ዲኖትን ያከስ ጎደኒ እዛ ጋር በኦሮምኛም ሲነገር እዚህ ጋር ይመጣና ደግሞ የማይወደውን ነገር ይዞ ተጽፎ ተሰጥቶት ከዚህ በፊት ሳይጽፍ ያወራ ነበር። በነገራችን ላይ አብዛኞቹን አስጠንቅቀዋቸው አሁን ካልተጻፈ ምክንያቱም የሚናገራት እያንዳንዷ ነገር የምታመጣባቸውን ዳሜጅ እንደገና እሱን ኮንትሮል ለማድረግ የሚያወጡት ነገር ቀላል አይደለም። በጣም በሰነፎች የተከበበ ስብስብ ነው ብልጽግና። በጣም በርካታ ሰነፎችን በዙሪያው የያዘ ነው። በጣም የደካሞች ስብስብ ነው እና ኢትዮጵያ ውስጥ ትግሉን ብልጽግናን ለማሸነፍ የተሰለፉ ኃይሎች ውስጣዊ አንድነትና ጥንካሬ ቢኖራቸው ብልጽግና ራሱን ለማሸነፍ ሌት ተቀን የሚሰራ ድርጅት ነው። ራሱን ሲያወድም የሚውል በራሱ ፕሮፓጋንዳ ሲደፋ ባፍጥሙ የሚውል ስብስብ ነው እና ለብዙ ነገሮች ማንንም ብሌም ማድረግ አይችልም። ለምሳሌ ሶማሊያን የግብፅን ጦር ሶማሊያ ላይ ያመጣሽ ማለት ብልጽግና አይችልም። የነሱ ስቱፒዲቲ ይዞት የመጣ ውጤት ነው አይደለም? አዎ ሄደው ኤምኦዩ ከሶማሌላንድ ጋር ተፈራረሙ። ሀዊዬዎቹን ወዳጅ እናደርጋለን ብሎ ሲሰራ የነበረው ስብስብ ሄደና ሶማሌላንድ ላይ ኤምኦዩ ታለና ተፈራረመ። ከባድ ቀውስ ይዞ መጣ። ግብጾች ያንን ተከትሎ እግራቸውን ሶማሊያ ውስጥ ከተቱ። ሶማሊያ ውስጥ ባይዶዋን ጨምሮ ሳውዝ ዌስት ላይ ነጌዶን ወሳኝ የሚባሉ የኢትዮጵያን በፈር አስረከበ። ማንን ነው ብሌም የሚያደርገው? አማራን? ለዚህ ድንቁርናው ማንን ነው ብሌም የሚያደርገው? ትግራይን ነው ብሌም የሚያደርገው? ምን ያደርገው? አማራና ትግራይ 10,000 ያውም እስከ አፍንጫ የታጠቀ ኃይል የቱርክ ወታደራዊ ስቴሽን 40 ኪሎ ሜትር ከሞቃዲሾ ከተማ ላይ እንዲገነባ የማጥፋት ነው። አሁን ጠላቶቻችን እያልክ ልትዘፍን አትችልም። ኢትስ ዩር ፎልት። ያንተ አሁን ሶማሊያ ላይ ተባሮ ሊወጣ ነው። ኦልሞስት አሜሪካን መንግስት በጀት የለኝም ብሏል። ይወጣል ከሶማሊያ። ከዛ በኋላ በዛ በኩል ሌላ ግንባር ይከፈትበታል። ለኢትዮጵያ ቅጄ እሰራለሁ የሚል ቡድን ነው። ግን ሱዳን ማንን ነው ብሌም የሚያደርገው? ሱዳን ላይ መጀመሪያ በጋምቤላ በኩል እያደረገ በደቡብ ሱዳን በኩል የጦር መሳሪያ ያሸጋግር ነበር። በኋላ የድፍረት ልብ ተሰማው። በቤኒሻንጉል በኩል መጣ። የኢትዮጵያ ስትራቴጂክ አሴቶች ጀነሬሽናል አሴቶች ባሉበት አካባቢ መጣ። ጋምብል አደረገ። ኩርሙክን ተነጠቀ። ቁጭ አለ። አሁን ቤኒሻንጉል ጉሙዝ በእጁ አይደለም፣ በታጠቁ ኃይሎች እጅ ነው። ማን ነው ብለ የሚደረገው? ለዚህ ማን ግባ አለው? የሱዳን ጦርነት ውስጥ አማራ፣ ትግራይ ማን ገብተህ ተተራመስ አለው? የኦሮሞ ህዝብ ነው ግባ ያለው። ድንቁርና። ኤርትራ ማን ነው ከኤርትራ ጋር ያጋጨው? አስቀድሞ በነበረው አሬንጅመንት የኤርትራን ድጋፍ እንፈልጋለን እያለ በፓርላማ ሲያመሰግነዋልና ከዛ ሲሸሌስ ሄዶ ህወሓትን ጠርቶ ያው አሁን ኦሬዲ ወደ አብይ አህመድ የሄዱ ግለሰቦች ጋር ሆኖ እንዴት ኤርትራ መንግስት እናስወግዳለን ገና ከኤርትራ መንግስት ጋር ሳይቋጭ ጦርነቱ ባላለቀበት ሁኔታ ውስጥ ሆኖ የኤርትራ ሰራዊት ኢትዮጵያ ውስጥ ባለበት ጊዜ እሱ ሄዶ እዛ እንዴት ኤርትራን እንደሚወጋ ይመካከራል። ክህደት። ሄዶ ተፈራርመዋል እኮ ጅዳ ላይ ምን እንደተፈራረመ እንኳን ለኢትዮጵያ ህዝብ ሳይነግር ክህደት። ከዛ ያ መረጃ መጣ። በኋላ ላይ
ፕሪቶሪያን የሚያደናቅፉ ሁለት ኃይሎች አሉ፣ አማራና ኤርትራ ናቸው። የዓለም አቀፉ ማህበረሰብ ያግዘንና እነዚህን ኃይሎች በጋራ እንምታ ተባለ። አስቀድሞ አማራን እንምታ ብሎ ገባ። ለትግራይ ኃይል ግብዣ ቀረበ። ራስን ቻል ተባለ። አግዙኝ፣ ካላገዛችሁኝ እንደዚህ ያደርጋለሁ አለ። ራስን ቻል፣ በጀት አልሰጠም፣ ራስን ቻል፣ እንውጋቸው አማራዎችን፣ ራስን ቻል። ከዛ ከኤርትራ መንግስትም ጋር ተቆራረጠ። በኋላ ላይ ፕሪቶሪያን ተፈራረምኩ እያለ ሲመጻደቅ የነበረው ግለሰብ ቡድን ጭራሽ ትግራይ ውስጥ ደግሞ ፋክሽን ለመፍጠር መስራት ጀመረ። ማን ያፈረሰው? አማራ ነው። ምን አደረገው? አማራ እንዳይተገብር ምን አደረገው? አማራ ላይ ጦርነት አወጀው ራሱ ነው። አወጀ፣ ገባ፣ ሰምጦ ቀረ። አማራ ና ተዋጋኝ ብሎ ሄደ። እሱ ያለበት ቦታ ከበበው። መጥቶ አዲስ አበባ ዙሪያ አልከበበው። ትሬት ነበር ከአማራ የለም። ካፓቢሊቲው ነበር አልነበረም። ማን ፈጠረው? እሱ። ጎረቤት ሀገራት የቀጠናውን ኃይል አሬንጅመንት ማን የሰራው? ብልጽግና። ማንን ነው ብሌም የሚያደርገው? ይሄ ስብስብ የሱን ውድቀት ነው ፖለቲካዊ መንሰራራት አድርጎ መጠቀም ያለበት። የሚታገለው ኃይል ሁሉ በብልጽግና ውድቀት ላይ ነው ካፒታላይዝ እያደረገ ያለው። ብልጽግና is mutually assured self destruction ውስጥ ያለ ራሱን እያወደመ ያለ ስብስብ ነው። በየዕለቱ የሚሰራቸው ስራዎች ውድመት ናቸው። አሁን ናሽናል ዳያሎጉን ታውያል ነው። ይሄ ሂደት የሚያዋልደው ሌላ ቀውስ ነው፣ ፖለቲካዊ ቀውስ ነው። የመጣንበት ሂደት በራሱ የፈጠረው ቀውስ ሀገሪቱን ሊደፋት ይዟታል። ተው እየተባለ ነው አይደል? ቀውሱ ደግሞ በኋላ የሚወስደው ቦታ ላይ ትመለከታላችሁ። ከዛ ምን ይላል? ጠላቶቻችን ይላል ይመጣና ጥምዶና ጭምዶ ምን ይላል ይመጣና ምክክር ኮሚሽኑ አሁን ለምሳሌ ትናንትና ወጡ አይ ቲንክ ብዙዎች ታመዋል ይመስለኛል ወጡን በልተው እና ወጡን ጥምዶና ጭምዶ ነው ወጡ ጫው እንዲበዛበት ያደረገው እኮ ኦልሞስት ወደ ማለት እኮ ነው። for every nightmare የሚቀርበው ምክንያት ጽምዶ ነው። ልክ ከዚህ በፊት አይ ቲንክ ኦርዌል ይመስለኛል አይደል? እና ኦርዌል በድርሰቱ ላይ እና ሁሉም እንስሳት ሁሉም እንስሳት ውሃም ወርደው ወንዝ ወርደው ውሃ ሲጠጡ ምናምን ውሃው በጣም ደስ የሚል ቴስት አለው። ናፖሊዮን ክብር ለናፖሊዮን ይግባውና ይላሉ እንስሳቶቹ። ናፖሊዮን የሚባለው አሳማ ነው እና አሳማው በኋላ ስልጣን ተቆጣጠረና የሁሉም እንስሳት መሪ ሆነ እና እንስሳቶቹ ውሃም ሲጠጡ እንዴ ዛሬ ደግሞ ሳሩ አልተለየብሽም ይባባላሉ። ሳር እየገመጡ አህዮቹ ፈረሶቹ ሳሩን እየበሉ ዛሬው ሳር በጣም ይለያል። ጀነራል ናፖሊዮን ምን አይነት ነገር አድርጎት ይሁን በጣም እኮ የሚደንቅ ነው ይሄ ሳር ምናምን ይላሉ። ውሃውም እንደዛው ውሃም ሲጠጡ በኋላ አይ ቲንክ ስኖቦል የሚባላል ያው እንደምታውቁት እና ስኖቦልን ካባረሩ በኋላ ከነሱ ውስጥ እንግዲህ የለውጡ ሂደት እነ ስኖቦል ማለት እንግዲህ በብልጽግናን አብይን ወደ ስልጣን ያመጡ አካላት በሏቸው። ከጎኑ ከዛው ከኦህዴድ ስብስቦች አንዱ አድርጋችሁ ልትወስዱት ትችላላችሁ። ሜቢ ለምሳሌ ለማን ልትወስዱት ትችላላችሁ። ስኖቦል አድርጋችሁ for everything አሁን ለእያንዳንዱ ነገር ብሌም የሚደረገው ሀገሪቱ ውስጥ ጽምዶ ነው። መንገድ ላይ መኪኖች ሁለት ተጋጭተዋል፣ ጽምዶ ነው ወደ መባል እየደረሰ ነው ያለው። ሲተነፍስም ሲበላም ሲጠጣም ሲነሳም ሲቀመጥም ሲተኛም የሚያወራው ነገር ሁሉ ከዚህ ጋር የተገናኘ እየሆነ ነው የመጣው። አልቲሜትሊ ግን የራሳቸውን ፖለቲካል ስትራቴጂ ምንድነው የሰራ ነው? ለምን እዚህ ቦታ መጣ? ምንድነው አሁንስ እየሰራ ነው ያለ ነው? እንዳልኩት ምክክር ኮሚሽን የሚባለው ውጤት የሚያመጣውን ካታስትሮፍ ለመቁጠር ተዘጋጁ ነው እያልኩ ያለሁት። አደጋው ቀላል አይደለም። ግን ይሄ ቡድን የሚመጣውን አደጋ ተገንዝቦ አስቀድሞ መፍትሄ ለማቅረብ ከማድረግ ይልቅ የመጣውን የኢትዮጵያ ኃይል ሁሉ እየፈረጀ እያሸማቀቀ ህዝቡን በሌላ ጦርነት ላይ ጦርነት ውስጥ እያቆየ በእንደዚህ አይነት ትርምስ ውስጥ አገሪቱ እንድትቆይ ለማድረግ እየሰራ እንዳለ ትመለከታላችሁ ለማለት ነው። ይሄ እነሱ ፎልት መሆኑን መገንዘብ
ያስፈልጋል ለማለት ነው። እዚህ ጋር የሚያነሳቸው ነገሮች ከዛ ጋር የተገናኙ ናቸው። ሌሎችም ጉዳዮች ነበሩኝ። ከዚህ ለጊዜው ይብቃኝ። ምክንያቱም 9 ሰዓት ላይ ስብሰባ አለኝ በዚህ ሀገር 3 ሰዓት ላይ ብያለሁ። ስብሰባ ሰዓት ይጀምሯል። እናንተ ጊዜያችሁን ስለሰጣችሁን አብራችሁን ስለቆያችሁ ከልብ አመስግኜ የዕለቱን ፕሮግራም እዚህ ጋር ላጠናቅና ሰዓት ካገኘን ወደ በኋላ እንገናኛለን። ካልሆነ ነገ በሚኖረን በዛ በቲክቶክ ፕሮግራሙ ላይ እንገናኛለን። እያንዳንዱን መድረክ የአማራን ሕዝብ ፍላጎትና ድምጽ ለማስተጋባት ተጠቀሙበት። እያንዳንዱ መድረክ ላይ ስለ አማራ ሞግቱ፣ ስለ ራሳችሁ ሕዝብ ጣፈንታ ሞግቱ። ከፖለቲካ አይናፋርነት፣ ከፖለቲካ ባይተዋርነት፣ ከፖለቲካ አይነ ጥላነት መውጣት ያስፈልገዋል። በእያንዳንዱ ማህበረሰብ ውስጥ ባላችሁበት አካባቢ ላይ ንቁ ተሳትፎ አድርጉ። ኢቭን ሎካል ፖለቲክስ ውስጥ ሊሆን ይችላል። የነቃ ተሳትፎ እንደ ማህበረሰብ ማድረግ ይኖርባችኋል። በእያላችሁበት ቦታ ላይ ስለ ጥቅማችሁ፣ ስለ ራሳችሁ ህዝብ ጣፈንታ መሞገት መቻል አለባችሁ። ኦኬ መድረኮችን ልትደመጡ በማትችሉባቸው መድረኮች ቢሆን እናንተ መገኘት እዛ ቦታ ላይ ስሜት ትርጉም በማይሰጣቸው ሰዎች ባሉበትም ሊሆን ይችላል። በየትኛውም ቦታ ላይ የኢትዮጵያ ፖለቲካ የአማራን ህዝብ ጥቅም በተመለከተ በሚሞገትበት ስፍራ ላይ ሁሉ ተገኝቶ ሐሳብ አስተያየትን ሰጥቶ መሞገት ያስፈልጋል የሚለውን ነገር ለማንሳት ነው። ነገ ቲክቶክ ላይ የሚኖረኝ ፕሮግራምም ከዚሁ ጋር ተያይዞ በተለይ ከዚህ ከብሔራዊ ምክክር ኮሚሽኑ ጋር ተያይዞ የሚነሱ አንዳንድ ጉዳዮች አሉ። በእነዛ ላይ ሐሳብ አስተያየት ለመስጠት ሞክራለሁ ለማለት ነው። ለነበረኝ ቆይታ ከልብ አመሰግናለሁ።